وعلى آله وصحبه وسلم السلام عليكم ورحمة الله وبركاته ይህ በነጅም ስቱደንት ኤንድ ዴቨሎፐርስ አሶሲዬሽን የሚቀርብላችሁ የነጁም አልኮድ ዴቨሎፕመንት ዲያሎግ ነው። እንደሚታወቀው ጀማዓችን በትምህርቱ ዘርፍ እንዲሁም ደግሞ በቴክኖሎጂው እንዲሁም በተለይም በሶፍትዌር ኢንጂነሪንግ ዘርፍ ላይ ሙስሊም ተማሪዎች ቀላሉ እንዲቀላቀሉ የሚቻልበትን መንገድ እንዲሁም ደግሞ እስላምን በጠበቀ መልኩ ሙስሊሙ ማህበረሰብ በቴክኖሎጂ ዘርፍ አዳዲስ ነገሮች እንዲፈጥሩና እንዲበለጽጉ ለማበረታታት የተቋቋመ ዓላማችን ነው። ይህንንም ለማድረግ ከምንሰራቸው ስራዎች አንዳንድ ኤንቫይሮንመንት መፍጠር ነው። ዲኑን ያማከለ ሙስሊሞች በተለይም በዲኑ ላይ ያላቸውን ሳይለቁ በተለይም በቴክ ዘርፍ ላይ ያሉ ሙስሊም ተማሪዎች ኔትወርክ የሚፈጥሩበትና ዴቨሎፐሮችን ወደፊት የሚመጡበት ሁኔታ ማመቻቸት ከዋና ዓላማዎቻችን ናቸው እና በዚህ በምንሰራው ስራዎች አንዱ የሆነው የነጁም አልኮድ ዴቨሎፕመንት ዲያሎጋችን ነው። ይህም በዘርፉ ከኛ አለፍ ብለው ከሄዱት ሰዎች ልምድ በመውሰድ እንዲሁ እንደ ገስት እያቀረብን ልምድ የምንለዋወጥበት ፕሮግራማችን ነው። በዛሬው ፕሮግራማችን የአንድሮይድ ኢንጂነር የሆነውን ሰዒድ ሸምሱን ይዘን ቀርበናል። ሰዒድ ሸምሱ በዋናነት በአዲስ አበባ ሳይንስና ቴክኖሎጂ ግራጁዌት ያደረገ በተለይም በአንድሮይድ አፕሊኬሽን ዴቨሎፕመንት ላይ ኤክስፔሪየንስ ያለው ከዛም ደግሞ ትሪለር እንዲሁም ሳፋሪኮም ኤንድ ካፒታል ሊሚትድ በተሰኙና በሌሎች ተቋማት ላይ እንዲሁ የእንትን የሚያደርግ የአንድሮይድ ኢንጂነር ሆኖ የሚያገለግል እንዲሁም በተለያዩ ኮሚኒቲዎች በኢትዮጵያ ኮትሊን ኮሚኒቲ እና በሌሎች እንደዚሁ ለማስተማር የሚጥሩ እንዴት ሆነ ከሱ ደግሞ ግሎባል ካምፓኒዎች የተማራቸውን ነገሮች የምንከታተል ይሆናል። ኢንሻአላህ ፕሮግራሙ ሲያልቅ የእናንተን ጥያቄና መልስም የምንቀበል ይሆናል። ኢንሻአላህ። ሰዒድ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ሰዒድ በአለ ጊዜ የሆነ የማይመች ቦታ ላይ ነው ያለው የሚመልስልን ይሆናል። በጥቅሉ ሰዒድን በማስተዋወቅ ያክል ምናልባት ሊንክዲን ላይ ተከታተሉት ከሆነ ሰዒድ ማለት በአንድሮይድ ዴቨሎፕመንት ላይ ላለፉት 4-5 ዓመታት የሚሰራ ወንድማችን ነው። ሳፋሪኮም ኢትዮጵያ ላይ ከዛ በዘለለ ደግሞ እንዳለው የሶስት የለንደን እና እንዲሁ እንትን ላይ ያሉ ተቋማት ኢትዮጵያን ኮትሊን ኮሚኒቲ በሚባል ኮሚኒቲ ላይ ደግሞ እንዲሁ ኮትሊን በማስተማር ዘርፍ የማስተማር ኃላፊነቱን በግሉ ለመወጣት ያለው ወንድማችን ነው። በሚባል ካምፓኒ ላይ በኮንትራክት በመውሰድ የአንድሮይድ ኢንጂነርነት ቀደም እንዳለው በሳፋሪኮም እና በ12 ካፒታል ሊሚትድ ላይ ደግሞ በፉል ታይም ዴቨሎፐርነት እያገለገለ ይገኛል። ምናልባት አሁን ስልኩን እየተጠቀመ ስላልሆነ በስልኩ እስከሚገባ ድረስ እየጠበቅን ነው። እንደ ሰርቲፊኬሽን ደግሞ ከማይክሮሶፍት እንዲሁ በአዙር ፈንዳሜንታሎችም ሰርቲፋይድ ሆኗል። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ሰዒድ? ሰላም አለይኩም። አፉ በሉኝ እንግዲህ ስላልተመቸ ነው ዛሬ አጋጣሚ። ኢንሻአላህ ፎቲላ ያው ጊዜውን ላለማባከን ቀጥታ አይ ቲንክ እያዳመጥከንም ስለነበረ ወደ ፕሮግራማችን እናቅናና ምናልባት ካንተ ብንሰማው የተሻለ ይሆናልና ሰዒድ ማን ነው? እሱን ትንሽ ብታስተዋውቀንና ወደ አንድሮይድ ዲቨሎፕመንት እንዴት ገባህ? ምናልባት ሞባይል አፕ ነው የኔ
ክህሎት ልትል ወይም ደግሞ የኔ መክሊት የእሷ ነች ልትላት የቻልክባት ሞመንት የቷ ነች? እሷን ትንሽ ብሪፍሊ ብታስተዋውቅ። እሺ አንድ ሰከንድ ብቻ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? አክብራችሁ ስለጠራችሁ በጣም ደስ ብሎኛል። አመሰግናለሁ። ስለ ራሴ ለማስተዋወቅ ያክል ይሰማል አይደል? ይሰማል? ይሰማል። እሺ አፉ በሉ። እሺ ስለ ራሴ ለማለት ያክል ኦኬ። ውልደቴ ምናምን እዚሁ መርካቶ አካባቢ ነው። የተማርኩትም መንግስት ትምህርት ቤቶች ነው። መንግስት ትምህርት ቤት ስትማሩ ደግሞ የኮምፒውተር ኮምፖዘር ምናምን የለም፣ ፕሮግራሚንግ እውቀት ምናምን የሚባል ነገር አይኖርም። ኢኮኖሚካሊም ደከም ያለ ስለሆነ እንደዚህ አይነትም አክሰስ ማግኘት ብዙም ያስቸግራል። በዛ መልኩ ነበር ያደግኩት። እስከ 12ኛ ክፍል ድረስ ስማር ፕሮግራሚንግ ላንጉዌጅ ምን ይሁን የኔ ፊልድ ይሁን አይሁን ምንም እውቀቱም አልነበረኝም። ግን እንዲሁ ጀስት ስልክ ምናምን ሳገኝ ኢንተረስትድ ነበርኩኝ። ጀስት አፖችን ማየት፣ ጌሞችን መጫወት በጣም ደስ ይለኝ ነበረ። ብቻ ስልክ መጎርጎር ላይ ምንም አልልም ነበረ። ግቢ ስገባ ነው ለመጀመሪያ ጊዜ ፕሮግራሚንግ ላንጉዌጅን የተማርኩት። ግቢ ላይ ከገባው በኋላ ፓይተን ነው፣ ከዛ ሲ++፣ ከዛ በኋላ ነው ጃቫ ጋር የመጣሁት። ሲ++ እና ፓይተንን ስማር ያው ፓይተን የመጀመሪያ ስለሆነ ብዙም ያን ያክል እውቀቱ አልነበረኝም። ግቢ ላይ እንደምታውቁት ትምህርቱም ያን ያክል የሚሰጥ አይደለም። ያን ያክል ብዙም ሳላውቀው ነው ወደ ሲ++ የሄድኩት። ግን ኢንተረስቱ ስለነበረኝ ፓይተን ላይ አፉ በሉኝ አንዴ። ሰላም አለይኩም። አፉ በሉኝ በጣም። ፎርቲን ላይ ኢንሻአላህ እነሱ እንደሚሉ ተስፋ እናደርጋለን። ፓይተን ላይ ነበር ያቆመው ካልተሳሳትን። ኦኬ ይሰማል። ፓይተን ጋር ነበር አይደል? ናም አይኔን ከፍቶታል። ፕሮግራሚንግ ላንጉዌጅን አይን ከፍተው ብሎ ፓይተን ነው። ከዛ ሰከንድ ሴሚስተር ላይ ሲ++ ተማርን። ሲ++ ላይ የግቢውን ጀማ በተወሰነ መልኩ ያግዝ ነበረ። አስቱም የተማርኩትና
ተማሪዎች ለተማሪዎች እገዛ ያደርጋሉ። ስፔሻሊ የጀማ ተማሪ ቅዳሜና እሑድን ቲቶር ምናምን የሚሰጥ ነበረ። ሲ++ ላይ ትንሽ ተሻልኩኝ። ከዛ በኋላ ጃቫ ላይ መጣው። ጃቫ እና ሞባይል ላይ መስራት ጀመርኩኝ ጃቫ ላይ። ትንሽ አልፎ አልፎ እየተቆራረጠ ነው። እንዴት ነው ወደ አንድሮይድ ዴቨሎፕመንት የገባሁት? ችግር ይሰማል አይደለም? ትንሽ ይቆራረጣል። ኦኬ እሺ። አሁን ሙሉ ለሙሉ ቆሟል። ሰይዱ እስቲ ያለበትን ቦታ ቼክ አድርገውና ሄሎ በያቱ ተካብረ አሁን አፎን ወንድምና እህቶች ኢንሻአላህ ትንሽ የኔትወርክ ችግር ሳያጋጥመው የሚቀር አልመሰለኝ እና አይ ቲንክ አሁን ወጥቶ ተመልሶ ሊገባ ይመስለኛል እና አውፍ እንድትሉ እንጠይቃለን ኢንሻአላህ። እስቲ በውስጥ መስመርም እያወራ ነው ኢንሻአላህ ትንሽ ደቂቃዎች በኋላ ይመለሳል ብዬ ተስፋ አደርጋለሁ። ሀሎ አሚር አሁን ይሰማል? ይሰማል። ከጃቫ ልጀምርና ጃቫን ከተማርን በኋላ ጃቫ ቤዚክሊ ሲያስተምሩን የነበረው ዴስክቶፕ አፕ መስራት ነበረ። እሱ ላይ ብዙም አልተቸገርኩም፣ በጣም ኢንተረስትድም ሆንኩኝ። ሪል ወርልድ ፕሮብሌሞችንም ሶልቭ ማድረግ ጀመርኩኝ። ዴስክቶፕ አፕ በጃቫ መስራት ሲቻል በጣም ኢንተረስትድ ሆንኩኝ ጃቫ ላይ። ከዛ ባክኢንዱንም ትንሽ ሞከርኩትኝ በጃቫ። ፍሮንቲንድም ትንሽ ሞከርኩኝ በጃቫ። ድጋሚ ደግሞ አንድሮይዱ ላይ ፎከስ አደረግኩና መስራት ጀመርኩ። ወደ አንድሮይዱ የገባሁበት ምክንያት ምንድን ነው? ያን ያክል የተለየ ፍላጎት ምናምን ሳይሆን ውሳኔው የነበረው በዛ ሰዓት የነበርነው ኦልሞስት 100 ምናምን ተማሪ የኛ ባች ሁሉም አንድሮይድን መሸሽ ጀመረ። አብዛኛው ወደ ፍሮንቲንድ ፎከስ ማድረግ ጀመረ። የተወሰነው ባክኢንድ መስራት ጀመረ። የተወሰነ ደግሞ ፍላተርን መርጠው መስራት ጀመሩ። አንድሮይድ የመረጠው ሰው አልነበረም እና ሁሉም ሲሸሽ የተወሰነ እንደሚከብድም ገብቶ የነበረ እና ደግሞ ከህዝቡም ጋር አንድ ላይ መጋፋት አልፈለኩኝም። ሌላው ደግሞ ሳስበው ኦልሞስት ሁሉም ሰው የሚጠቀመው አንድሮይድ ስልክ ነው እና ያው ከሞላ ጎደል ሁሉም ሞባይል አፕ ይፈልጋል። እነሱ ፋክተሮች ተደማምረው ምንም እንኳን መንገዱ ከባድ ቢሆንም አንድሮይድ ዴቨሎፕመንትን ፐርሲው ማድረግ እንዳለብኝ ተሰምቶኝ ነው የጀመርኩት አንድሮይድ ዴቨሎፕመንትን። በዛ ምክንያት አንድሮይድ ዴቨሎፕመንትን ጀመርኩኝ። ከዛ 3ኛ ዓመት ካለቀ በኋላ 4ኛ ዓመት ላይ ነው መሰለኝ ኮሮና መጣ። ኮሮና ሲመጣ እቤት መቀመጥ ነው ስራችን፣ ሌላ የተለየ ነገር ስላልነበረ አጋጣሚውን ተጠቀምኩትና ጀስት አንድሮይድ ዴቨሎፕመንቱን እንገፋውበት ማለት ነው። የኔና የአንድሮይድ ዴቨሎፕመንት ግንኙነት ከዛ ነው የጀመረው።
ትክክለኛ እይታ ይህን ጎደል ሞክረን እና ምናልባት በጣም እዚህ ጋር ያለውን ፓርት በደንብ እጋራዋለሁ። ይሄ በተለይም በአሁኑ ሰዓት ያለው ትውልድ ሞሮቨር አንዳንድ ዴቨሎፕመንት ሴክተር ላይ ያለው እጅ ይበዛል። ከሞባይል አፕ ዴቨሎፕመንት ከሞባይል አፕ ዴቨሎፕመንትም ደግሞ ይበልጥ አንድሮይድ ዴቨሎፕመንት ላይ የሰው እጥረት እንዳለ ይታየኛል። ግን ምናልባት ደግሞ ይሄ ፐርሰናሊ ደግሞ በግለሰብ ደረጃ ደግሞ እያንዳንዱ ሰው የሚኖረው ስኪል አለ። ምናልባት ሰው ፍሮንቲንዱ ላይ በመግፋቱ ምናልባት እዛ ላይ ያለው ዲዛይኑ ላይ ዩአዩ ላይ አትራክቲቭ ስለሆነ ሊሆን ይችላል። አንተ ግን ሞባይል አፕ የኔ ነች ምናልባት አንድሮይድ ዲቨሎፕመንት እንዲመስጥህ እዛ ውስጥ እንድትገፋ ያደረገ ሌላ ፋክተር አለ ወይ? ምናልባት ማርኬቱ በሌሎች እንትን ስኪል ሴቶች እንደተጣበበ ከማሰብ በዘለለ ግን ምናልባት ከመጀመሪያም በፊት ወይ ከጀመርክ በኋላ እዛ ላይ ስፔሻል አለ የምትለው የፊልዱ ስፔሻል ማለት አንድሮይድ ዲቨሎፕመንት ይሄ ነው የምትለው የሆነ ስኪል ሴት አለ ወይ? ኦኬ ሶ ምንድነው አሁን አንድሮይድ ዴቨሎፕመንትን ብትለው ፍሮንት ኢንድም ባክ ኢንድም ብትለው አይ ቲንክ ሁሉም ተመሳሳይ ነው። አንዴ ገብተህ እስከገፋህበት ድረስ የሚከብድ ነገር የለውም። ሁሉም ኦልሞስት ተመሳሳይ ነገር ናቸው። ያው ኮድ መጻፍ ነው፣ ሎጂክ ነው፣ ሌላ ነገር የለውም። ግን ጀስት ውሳኔ ሊያስቀይርህ የሚችለው አንደኛ እንዳልኩህ ነው። አንድ ቦታ ላይ ሰው በጣም ከበዛ ኦልሞስት አንተ ነጥረ ለመውጣት ያስቸግራል። ሶ ማርኬቱ ሳቹሬት ይሆናል። ብዙም ተፈላጊ የምትሆነው ጀስት ኤክሰፕሽናል ስኪል ካለህ ነው። ሶ የኔ የነበረው ነገር ይሄ ነው በቃ ኦልሞስት እንጂ አንድሮይድ ላይ ያን ያክል ብዙም እውቀቱም አልነበረኝም። በዛ ሰዓት የመረጥኩበት ዋና ሪዘን በቃ ማንም ስላልመረጠው ነው። ሰው አልበዛበትም። አይ ቲንክ ትንሽ ስኪል ካለ በዛ ሰዓት አንድሮይድ ዴቨሎፕመንት ማንም ስለሌለ ኦልሞስት የመመረጥ ቻንስህ በጣም ብዙ ነው። ከአንድሮይድ ዴቨሎፕመንትም ጀስት በጃቫ የሚሰራ ኦልሞስት የለም። ኢትዮጵያ ላይ እንደውም እኔ ብላ እፈልጋለሁ አሁን አንድሮይድ ዴቨሎፐር እፈልጋለሁ አብሮኝ የሚሰራ ግን በቃ በጣም ሰው ማግኘት በጣም ያስቸግራል። ሶ ማርኬቱ አለ ግን ሰው አታገኝም። ሶ ለምሳሌ አሁን ዌብ ዴቨሎፕመንት ፍሮንት ኢንድ ካልክ በጣም ብዙ ሰው ታገኛለህ። ፍላተር ምናምን ከተባለም እንደዛው ሰው ይገኛል። ግን ጃቫ ወይ ኮትሊን ተብሎ አንድሮይድ ላይ ሰው ማግኘት በጣም አስቸጋሪ እየሆነ ነው። ሶ ምንድነው ትንሽ ከሌሎቹ ትንሽ ከበድ ይላል ስላችሁ ሎጂካሊ ፕሮግራሚንግ ላንጉዌጁ ምናምን ከብዶ ሳይሆን ጣጣቸው በጣም ብዙ ነው የጃቫ እና ኮትሊን እና እሱ ሰውን አይፈልገውም። ሶ የዛኔ በቃ የወሰንኩበት ሪዝን ከስኪል ሴት አንጻር ወይ ደግሞ ማርኬቱን አውቄው ምናምን ሳይሆን የዛኔ ብዙም እውቀቱም ስላልነበረን አድቫይዝም ያደረገን ሰው አልነበረም። ሶ የመረጥኩበት ዋናው ሪዝን ጀስት ሰው ስላልበዛበት አይ ቲንክ ሆፕ አድርጌ ነው ኢን ዘ ፊውቸር አንድሮይድ ዴቨሎፕመንት ሲፈለግ አይ ቲንክ የምንመረጠው ሰዎች ትንሽ ነን በሚለው እሳቤ ነው እንጂ በስኪል ሴት ደረጃ አይ ቲንክ ሁሉም ፍሬምወርኮች ወይ ሁሉም ፊልዶች አይ ቲንክ ተመሳሳይ ናቸው። ያን ያክል ስኪል ሴት የሚጠይቅም አይደለም። የሚጠይቀውም ትንሽ ከገፋህበት የሚከብድም ነገር አይደለም። ግን ያው የወሰንኩበት ዋናው ሪዝን ሰው አለመብዛቱ ነው። ፕሮግራም በደንብ ክላሪፋይ ይሆንልኛል ያለውም ሰው ለተስፋ አረጋግጠኛል። ምናልባት አሁን ደግሞ ወደ አንተ ህይወት በደንብ ለቅ ብለን አሁን ወዳለው ስታት እንግባና የሆኑ ኖርማል ግሎባል የሆኑ ሎካል ኮሚኒቲዎች ላይ ኦርጋናይዜሽኖች ላይ የሰራህ ነው። እነ ትሪለር እና ሳፋሪ ኮሚኒቲ ነው የቶይፍ ካፒታል ነውና የነዛ ዚግዛግ አለ። ለምሳሌ አንዱ ሎካል ነው፣ አንዱ ግሎባል ነው፣ አንዱ ውስጥ ክሬት አድርጓል። አንዱ ደግሞ ካስተዋልኩት ኢንተርቴንመንት ላይ ምናምን የሚያተኩሩም ካምፓኒዎች አሉና የነዛ መቀየር እንደ ዲቨሎፐር ምን አፌክሽን ነበር አንተ ላይ አይነት ሼፕ አድርጓል በመልኩ አንተ? ኦኬ ሶ እንዳልኳችሁ ያው አንድሮይድን የጀመርኩት ግቢ ላይ ነውና እንደምታውቁት ከሆነ ሜቢ ተመርቃችሁ የወጣችሁም ካላችሁ ግቢ ላይ ያለው ኢንቫይሮንመንት ላይ እና ውጪ ላይ ያለው ኢንቫይሮንመንት በጣም የተለያየ ነው። ሶ ግቢ ላይ የሚያስተምሩት የ1950 ነው። አሁን እኛ 2025 ደርሰናል። ሶ ሪል ትምህርቱ የሚጀምረው ውጪ ከወጣችሁ በኋላ። ሶ ልክ ተመርቄ እንደወጣው መጀመሪያ የገባሁት አፍሪካ ቲቪ ነው።
ሶ አፍሪካ ቲቪ የተወሰነ ፕሮጀክት ነበር፣ እዛ ላይ ተሳተፍኩኝ ባለችኝ ትንሽ እውቀት። ከዛ 12 ካፒታል ነው ጆይን ያደረኩት መጀመሪያ ኦፊሻል የሆነ ካምፓኒ 12 ካፒታል። ሶ ግቢ ላይ ስሰራበት የነበረው አንድሮይድ ዴቨሎፕመንትን በጃቫ ብቻ ነበረ። ኮትሊንን አላውቀውም፣ ጄትፓክ ኮምፖዝ የሚባለውንም አላውቀውም። ሶ 12 አፕ ላይ ሳደርግ ጀስት ጃቫን ብቻ ነው የማውቀው። እዛ 12 የሚሰራበት ካምፓኒ ደግሞ በኮትሊን ነበር የሚሰሩት። ሶ ምንድነው የተደረገው? ጃቫ ላይ ቆንጆ እውቀት አለኝ፣ አንድሮይድ ዴቨሎፕመንቱን ችለዋለሁ። ሶ ኮትሊን ማለት ደግሞ ባጭሩ በቃ የጃቫ ታናሽ ወንድም ነው። ጃቫን ኦፕቲማይዝ አድርገው ነው ኮትሊን ያደረጉት እና አይከብድም በሚል የተወሰነ የመማሪያ ጊዜ ካገኘው በኋላ ጀስት ቀጥታ ወደ ስራ ገባው። ሶ 12 ካፒታል ምንድነው ሼፕ ያደረገኝ እኔ ጀስት አንድ ስኪል ሴት ላይ ሴትል ማድረግ እንደሌለብኝ፣ ሶ አፕግሬድ መደረግ እንዳለበት እና የግድ በቃ ቦታ መለወጥ እንዳለባቸው ራሳችሁን አፕግሬድ መደረግ እንዳለበት 12 ካፒታል አስተምሮኛል። ሶ 12 ካፒታል ጆይን ሳደርግ እንዳልኳችሁ ፕሮጀክቶቹ ያሉት በኮትሊን ነው። እኔ ደግሞ ኮትሊን አላውቅም፣ ጃቫ ነው ማውቀው። ሶ ምንድነው ማድረግ ያለብኝ? የግድ ኮትሊንን ማጥናት አለብኝ። ሶ ኮትሊንን 1-2 ወር አጠናውና ቀጥታ ወደ ፕሮጀክቱ ገባው። ሶ ኮትሊን እና ጄትፓክ ኮምፖዝን እየሰራው ነው የተማርኩት። ሶ ውጪ ላይ በቃ እየሰራችሁ ነው የምትማሩት፣ ሁሌ አዲስ ነገር አለ። ሶ 12 ካፒታል ኦልሞስት 1 ዓመት ቆየሁኝ በኮትሊን እና በጄትፓክ ኮምፖዝ እየተማርኩ። ሶ 12 ካፒታል አዲስ ነገርን አስተማረኝ፣ ኮትሊንን ማለት ነው። ሶ ከ12 ካፒታል በኋላ ሳፋሪኮም ስገባ ሶ 12 ካፒታል ላይ ኦልሞስት ሎካል ካምፓኒ ስለሆነ ሁሉ ነገር ሀገርኛ ነው። ከፕሮዳክት ማናጀር ጋር የምታወሩት በአማርኛ ነው፣ ኢንጂነሮች ጋር የምታወሩት በአማርኛ ነው፣ ከዲዛይነር ጋር የምታወሩት በአማርኛ ነው። ሰው ሁሉ ነገር ቀላል ነው። ኮሚኒኬሽን ወይ ምንም የሚያስቸግር ነገር የለውም። ሶ 12 ካፒታል ሎካል ካምፓኒ ነው፣ እንደፈለጋችሁ ተግባብታችሁ መስራት ትችላላችሁ። ሶ ሳፋሪኮም ስትመጡ ሳፋሪኮም ላይ ኬንያዊ ይበዛል። ሶ ኬንያዊ በዛ ማለት ደግሞ አትሊስት ቋንቋ ባሪየር አለ፣ ከኛም ከነሱም ሳይድ ቋንቋ ብቻ ሳይሆን የፐርሰናል ባህሪም ልዩነት አለ፣ እንደ ሀበሾቹ አይደሉም። ሶ ሳፋሪኮም ስገባ ጀስት ከሌላ ሀገር ሰው ጋር እንዴት ተግባብታችሁ መስራት እንዳለባችሁ፣ እንዴት ተግባብቼ መስራት እንዳለብኝ፣ የነሱን ጸባይ ማጥናት፣ ከሌላ ሀገር ዜጋ ጋር እንዴት መስራት እንዳለብኝ ጀስት ሳፋሪኮም አስተማሪ። ሶ ሳፋሪኮም ስገባ ፕሮጀክቶቹ ኦልሞስት ትንሽ በጃቫ ነው፣ የተወሰነ በኮትሊን ነው። ሶ እውቀት ዋይዝ ምንም የተቸገርኩት ነገር አልነበረም፣ ወይም አዲስ ነገር አልነበረም። ሳፋሪኮም አዲስ ነገር የነበረው ከሰዎቹ ጋር የነበረው የኮሚኒኬሽን ጉዳይ ነው። ሶ ሳፋሪኮም ስገባ ኮሚኒኬሽን ዋይዝ ከ12 ካፒታል የተሻለ ኮምፖዘር አለው። ሶ ከነሱ ጋር ተግባብቶ መስራት፣ ከነሱ ጋር መከራከር፣ በዲዛይን ጉዳይ መጨቃጨቅ ምናምን ከሌላ ሀገር ዜጋ ጋር ምን እንደሚመስል ሳፋሪኮም ያሳየኝ። ኦልሞስት ሳፋሪኮም 1 ዓመት ምናምን ቆይቻለሁ፣ ቆንጆ ነበር። ከዛ በኋላ ትሪለር መጣ። ትሪለር ኢንተርናሽናል ካምፓኒ ነው። ሶ ቤዝድ ያደረገው አሜሪካ ነው። በጣም ትልቅ ፕሮጀክት ነው የሚሰራው። ድርጅቱም በጣም ትልቅ ድርጅት ነው። ሶ አሁን ስኪል ሴቱ አለኝ፣ 12 ካፒታል የሰጠኝ ስኪል ሴት አለ። ኮሚኒኬሽን ደግሞ ያሳደገልኝ ሳፋሪኮም አለ ከኢንተርናሽናል ሰዎች ጋር። ሶ ትሪለር ደግሞ የሰጠኝ ምንድን ነው? በጣም ትልቅ ፕሮጀክት ነው የትሪለር ፕሮጀክት። ሶ አሁን ለሞባይል አፕ ስንሰራ ስፔሻሊ ሎካል ካምፓኒ ከሆነ ኢንተርናሽናል ካምፓኒ ሆኖ ራሱ ትንሽ ከሆነ ድርጅቱ አንድ ሞጁል ነው። ሶ አንድ አፕ አንድ ሞጁል ነው፣ ምንም የተለየ ነገር የለውም። የትሪለር አፕ ግን በጣም ሰፊ ስለሆነ ሞጁላር የሚባል አፕ የአፕ አሰራር አለ። ሶ ምንድነው የሚደረገው? የተለያዩ ሞጁሎች አሉት አፑ፣ የተለያዩ በጣም ሰፊ ስለሆነ ሁሉንም በአንድ ማድረግ ለማኔጅመንት ስለሚያስቸግር ሞጁላር ተብሎ የተወሰነውን የአፑን ሴክሽን አንድ ሞጁል፣ የተወሰነውን አንድ ሞጁል ተደርጎ እንደዛ አይነት አሰራር ሲስተም አላቸው። ከዛ በዘለለ ደግሞ ቲሙ በጣም ሰፊ ነው። ህንዳዊዎች ብዙ አሉ፣ የጀርመን ዴቨሎፐሮች አሉ፣ ስፓኒሾች አሉ፣ አሜሪካኖችም አሉ። ሶ ትሪለር የሰጠኝ ትልቅ ፕሮጀክት ላይ የመሳተፍ እድል ሰጠኝ። ሶ እስከዛሬ ሳፋሪኮምን እስክለቅ ድረስ ሲሰራበት የነበረው አንድ አፕ አንድ ሞጁል ነው። ሶ የአፑ ሁሉም ሴክሽን አንድ ሞጁል ውስጥ ተጠቃሎ ነው ሲሰራ የነበረው። ግን የትሪለር ፕሮጀክት በጣም ትልቅ ስለሆነ በአንድ ሞጁል
መስራት አስቸጋሪ ነው። በተለያየ ሴክሽን በተለያየ ሞጁል መስራት በቃ እንዲህ ትልልቅ ፕሮጀክቶች ላይ የመሳተፍ እድል ትሪለር ነው የሰጠኝ። እስካሁን ሳየው ሁሉም ቦታ ላይ ጀስት አዲስ ነገር ትማራላችሁ። ካፒታል አዲስ ቋንቋ ተማርኩኝ፣ አዲስ ላንጉጅ። ሳፋሪኮም ስገባ አዲስ ኮሚኒኬሽን ተማርኩኝ። ትሪለር ስገባ ደግሞ በጣም ትልልቅ የሆኑ ፕሮጀክቶች እንዴት ማኔጅ እንደሚደረጉ ተማርኩኝ ማለት ነው። አሁንም አዲስ ካምፓኒ ስገባ የማላውቀው የሆነ ነገር ይኖራል፣ እሱን እማራለሁ። ከግቢው በዘለለ መልኩ አይ ቲንክ ስራ አለሙ ላይ ስትገቡ ነው በደንብ የምትማሩት እና ይህን ይመስላል። ሶስቱ ካምፓኒዎች እያንዳንዳቸው የየራሳቸው የሆነ ነገር ነው ፕሮቫይድ የሚያደርጉት። አይ ቲንክ የመለስኩት ይመስለኛል። ሹክራን። በደንብ አይ ቲንክ ምናልባት ጥሩ አድርገህ ነው የመለስከው። ከሞላ ጎደል መጀመሪያ በነበረ በትዌልፍ ካፒታል ሞር ቴክኒካል ስኪሎችን የጎደለ ፓርት የምትለው ለመሙላት ሞከረ። ኢትዮጵያ ደግሞ በምትገባ ጊዜ ሶፍት ስኪል ኮሚኒኬሽን ስኪል አሳድገ ወደ ደግሞ ስትመጣ ስኮፑ በጣም ተለቅ ያሉ ፕሮጀክቶችን በመስራት ምን ያህል ነገራቶችን ቻንክ እያደረጉ መቀጠል እንደሚቻል ተምረሃል እና ኢንሻአላህ አሁን በትላልቅ ፕሮጀክቶች ብዙ ነገር እንደምትማር እንደምታስተምር ተስፋ አደርጋለሁ። ጥሩ ገለጻ ነበር። ሹክራን። እና ምናልባት ቀጣዩ የሆነው እነዚህን በምታደርግባቸው በአንተ በነበሩት ፋዞች ከባዱ የምትለው ቻሌንጅ የቱ ነው? ምናልባት ደግሞ ያን ቻሌንጅ ደግሞ በመልኩ ሶልቭ አድርገው ነበረ? ከባዱ ቻሌንጅ የምለው ሁሉም ቦታ ሲገባ አይ ቲንክ መልመድ ነው ከባዱ ቻሌንጅ። ትዌልፍ ካፒታል እያለው ከባዱ ቻሌንጅ ኮትሊንን መማር ነበረ። ሳፋሪኮም እያለው ከባዱ ቻሌንጅ ከኬንያዎቹ ጋር የመግባባት ቻሌንጅ ነበረ። ትሪለር ጋር ስገባ ከባዱ ቻሌንጅ የነበረው ስኮፑ በጣም የሰፋውን ፕሮጀክት አንደርስታንድ አድርገው ፊቸር ጨምር ስባል እንዴት ፊቸር መጨመር እንዳለብኝ መልመድ ነበረ። ከባዱ ቻሌንጅ የነበረው መልመድ ነው። የመጀመሪያዎቹ 2 ወራት በጣም ከባድ ነበሩ። በተለይ ትዌልፍ ካፒታል ላይ የነበረው እና ትሪለር ላይ የነበረው ይከብዳሉ የመጀመሪያዎቹ 2 ወራት። መልመድ ታፈስት ቻሌንጁ መልመድ ነበር። ራስን ፋሚሊያራይዝ ማድረግ ከፕሮጀክቱ ጋር ከላንጉጁ ጋር ፋሚሊያራይዝ ማድረግ ታፈስቱ ቻሌንጅ እሱ ነው። እንዴት ነው ፊክስ ወይም እንዴት ነው ሃንድል የሚደረገው? ጊዜና ሰብር መስጠት ነው፣ ሌላ ምንም የለውም። አፍሪካ ቲቪ በነበርኩበት ሰዓት እሰጠው የነበረውን ለዴቨሎፕመንት ጊዜ ካፒታል ስገባ ራሱን አይደለም የምሰጠው፣ ሰዓት እጨምርለታለሁ፣ አቴንሽን በደንብ እጨምርለታለሁ። የተለያዩ ነገሮች ዲግ ማድረግ ካለብኝ ሰፊ ጊዜ ሰጥቼ ዲግ አደርጋለሁ ማለት ነው። ትሪለርም ጋር ስገባ የነበረው ተመሳሳይ ነው። ስኮፑ በጣም ሰፊ ስለሆነ ሳፋሪኮም እንዳለው ተመሳሳይ የሆነ ጊዜ ወይም ተመሳሳይ የሆነ አቴንሽን አይደለም የሚሰጠው። እንዴት ነው ሃንድል የሚደረገው? ሰፊ በፊት ከነበረ የተሻለ ጊዜ ሰጠዋለሁ፣ በፊት ከነበረኝ የተሻለ አቴንሽን ሰጠዋለሁ። የምታውቁት ነው የዴቨሎፕመንቱ ዓለም ምንም የሚያስቸግር ነገር የለውም። ጀስት መማር ነው፣ ማወቅ ነው፣ ሰርች ማድረግ ነው፣ ኮድ ማድረግ ነው። ሃንድል የሚደረገው ትዕግስትና ጀስት ጊዜ መስጠት ነው። ሁላ አንዳንዴ በቀኝ በቃ ተስፋ የሚያስቆርጥበት ጊዜ ይኖራል። ግን ነገ እየተባለ ከዛሬ ነገ ይሻላል፣ ከነገ ከነገ ወዲያ ይሻላል። ከዛ የመጀመሪያው ሳምንት ታፍ ነው፣ ሁለተኛው ሳምንት ታፍ ነው፣ ትንሽ ግን ቀለል ያለ ታፍ። ምንድነው ሃንድል የሚያደርገው? ሰብርና ጊዜ ነው። ሁለቱ እስካሉ ድረስ አይ ቲንክ ምንም ነገር የሚቸግር ነገር የለም። አዲስም ላንጉጅ መማር ይቻላል። ትዌልፍ ላይ እንዳደረግኩት ሰፊ ፕሮጀክት ላይም ገብቶ የራስን አሻራ ቁጭ ማድረግ ይቻላል። ጀስት ሰብርና ጊዜ ብቻ ነው የሚያስፈልገው። ሃንድል የሚደረገው በሰብርና በጊዜ ነው ማለት ነው። አሁን ደግሞ መልሼ ወደ ኋላ ልመልስህ ነው እና አብዛኛው እዚህ ውስጥ እየተከታተለን ያለው ከሞላ ጎደል በአብዛኛው ኦዲየንሶቻችን ተማሪዎችም በተለይ ዩኒቨርሲቲ ኮሌጅ ተማሪዎች ናቸው እና አንተም ወደ ስታየው በተለይ አዳማ ሳይንስ ቴክኖሎጂ አስቶ በነበርክበት ጊዜ ኢንዱስትሪ ውስጥ እንድትገባ በጣም የሚወሰወስ የቱ ነው? አንዳንድ የሆነ ኮርስ ስላለ ጥሩ ላይሆን ይችላል፣ መጥፎ ነው ብለህ ያሰብከው ደግሞ ተገልጦ ጥሩ ሊሆን ይችላል እና ኢንዱስትሪ ውስጥ በጣም የረዳህ የትኛው ነው አስቶ በነበረ ላይፍ? ኦኬ
አስቱ በነበርኩ ጊዜ በጣም ጥሩ ነገር ጀስት ጀማው እርስ በርስ ይረዳዳል። አካዳሚካሊ ስፔሻሊ የዲኑም ጉዳይ በጣም ቆንጆ ሪሌሽን ነበረ። ሶ ፍሬሽ እያለን ፓይተን ግቢ ያስተምረናል። ከግቢ ውጭ ደግሞ ቅዳሜ የሁለተኛ ዓመት ተማሪዎች ፍሬሽ እያለን ያስተምሩናል። ሶስተኛ ዓመት ተማሪዎች ሁለተኛ ዓመት ስንሆን ሲ ፕላስ ፕላስ ያስተምሩናል። ሶ ግቢ ላይ በጣም እገዛ ነበረ። ከዛ በዘለለ ግቢ ላይ ክለቦች አሉ። ስፔሻሊ ይሄ ፕሮግራሚንግ ኮንቴስቶች የሚዘጋጅበት አይሲፒሲ ነበር የሚባለው። ምንድን ነበር ስሙ? ሶ ኮምፒቲቲቭ ፕሮግራሚንግ ማለት ነው። ሶ ኮምፒቲቲቭ ፕሮግራሚንግ የሚሰጡ ክለቦች ነበሩ። ሶ እዛ ክለብ ላይ ምንድነው የምንማረው? ዳታ ስትራክቸር እና አልጎሪዝም እንዴት እንደሚሰራ፣ ለተለያዩ ፕሮብሌሞች እንዴት ሶሉሽን ፕሮቫይድ ማድረግ እንደምንችል፣ ከዛ በኋላ ደግሞ ፕሮብሌም ሶልቪንግ ስኪልን በጣም የሚጨምር ግሩፕ ነበረ ወይም ክለብ ነበረ አይሲፒሲ የሚባለው ማለት ነው። ሶ አጋጣሚ ሆኖ ወይ እድለኛ ሆኜ የዛ ሜምበር አባል ነበር፣ የዛ ክለብ ሜምበር ነበርኩኝ እና እዛ ዳታ ስትራክቸር እና አልጎሪዝም ስኪሌን በደንብ ከፍ አድርጎልኛል ያ ክለብ። ሁለተኛ ደግሞ ፕሮብሌም ሶልቪንግ ስኪሌን በደንብ ከፍ አድርጎለታል። ሶ እነዚህ ሁለት ስኪሎች እስከዛሬ ድረስ የምጠቀምባቸው ስኪሎች ናቸው። ማንኛውም ነገር ዴቨሎፕ ሲደረግ ዳታ ስትራክቸር እና አልጎሪዝም የግድ ያስፈልገዋል። ኦፕቲማይዝ መደረግ አለበት፣ ፐርፎርማንስ ዋይዝ መታሰብ አለበት። ፕሮብሌም ደግሞ በየቀን ይመጣል፣ በየሳምንት ይመጣል አዳዲስ ፕሮብሌሞች። እነሱን ታክል ማድረግ አለ። እሱን የተማርኩት ግቢ ላይ ነው። አይሲፒሲ የሚባለው ግሩፕ ላይ ሜምበር ነበርኩኝ። ያ ግሩፕ ምን አስተማረኝ? ፕሮብሌም ሶልቪንግ ስኪሌን በደንብ አዳበረልኝ። ሁለተኛ ደግሞ ዳታ ስትራክቸር እና አልጎሪዝም ስኪሌን በደንብ አዳበረልኝ። አስቱ ላይ በጣም ጠቅሞኛል የምላቸው እስከዛሬ የምጠቀምባቸው ሁለቱ ስኪሎች ናቸው። ያው ምናልባት ወደ አንድሮይድ ስንመጣ አንድሮይድ ጄት ፓኮች በዛው ልክ መምጣታቸው አይቀርም እና እንዲሁ በስሩ ልክ ያሉት እና ኤፒአይዎቹ እና ሪስት ምናምን አሉ እና ከነዛ ጄት ፓክ ላይብራሪዎች ውስጥ በጣም ጠቅሞኛል፣ ምናልባት ያለ እሱ መቀጠል አልችልም የምትለው የትኛው? ኦኬ አንድሮይድ ጄት ፓክ ኮምፖዝ ላይ ብዙ ናቸው። ኦልሞስት አሁን አብዛኛው ነገር ላይብራሪ ያለው። ለምሳሌ ከባኪንድ ጋር ስትሰራ ሪትሮፊት የሚባል ላይብራሪ አለ። ኦልሞስት ያለሱ ምንም መንቀሳቀስ አይቻልም። አኒሜሽን ምናምን ካለ ሎቲ የሚባል ላይብራሪዎች አሉ። አይ ቲንክ አንድ ወይ ሁለት የምትመርጠው ላይብራሪ የለም። ከኢሜጅ ፕሮሰሲንግ ጋር ምናምን የምትሰራ ከሆነ ደግሞ የጉግልን ላይብራሪ ትጠቀማለህ። አይ ቲንክ ላይብራሪ ፒክ ማድረግ በጣም ከባድ ነው፣ ግን ጄት ፓክ ኮምፖዝ ላይ አንድ ላይብራሪ ፒክ አድርገህ ብትለኝ ያው የግድ ከባኪንድ ጋር መነጋገር ስላለብህ ሪትሮፊት የሚባለውን ላይብራሪ ያለሱ ምንም መንቀሳቀስ አይቻልም። እሱን ላይብራሪ ካልጠቀምክ ኦልሞስት አፕህ ሎካሊ ብቻ ነው የሚሰራው። ከኤፒአይ ወይ ከባኪንድ ጋር ምንም የሚገናኝ ነገር የለውም፣ ወይ ኢንተርኔት አይፈልግም ማለት ነው አፕህ። እና ያለ ሪትሮፊት ምንም አፕ ኦልሞስት መሰራት አይችልም በዚህ ዘመን። እና ሪትሮፊትን ነው ልጠቅስ የምችለው፣ ግን እንደ ሪትሮፊት ሁሉም ኦልሞስት አብዛኛው ላይብራሪ ያገለግሉሃል። አሁን ላይ ደስ የሚለው ፓርት አብዛኛው ነገር ላይብራሪ ነው፣ አብዛኛው ነገር ተሰርቷል። አዲስ ነገር መፍጠር አይጠበቅብህ እና ኦልሞስት አብዛኛው ነገር ላይብራሪ ስለሆነ የሚመረጥ ላይብራሪ የለውም። ስፔሻሊ ጄት ፓክ ኮምፖዝ ላይ ግን ምረጥ ከተባለ ጀስት ሪትሮፊት ነው ልልህ የምችለው። ከዳይለማው አሁንም አልወጣንም እና አሁንም እንደዛው ተያያዥ የሆነ ትንሽ መምጠጠ ጥያቄ ነው ሊሆን የሚችለው እና ከኮትሊን ከጃቫ ምናልባት ያንተ ፌቨራይት ሊሆን ይችላል እና ለምን? ኮትሊን ካልኩ ያሳደገኝን ጃቫ መጥላት ሊሆንብኝ ነው። አሁን ላይ ስፔሻሊ አዲስ መጀመር የሚፈልግ ሰው ካለ በኮትሊን ቢጀምር ባይ ነኝ። ምክንያቱም ጃቫ በጣም ነው ሰፊ ነገር ነው።
ብሮድ ነው። አንድ ነገር ሃንድል ለማድረግ ብዙ ስቴፖችን መሄድ ይጠበቅብሃል ምናምን። ግን ኮትሊን መጀመሪያ ላይ እንዳልኩት ጀስት የጃቫ ታናሽ ወንድም ማለት ይቻላል። ጃቫ ኦፕቲማይዝድ ሆኖ ማለት ነው። ሶ አሁን ላይ ኮትሊን ነው የምመርጠው። ብዙ ነገር ያቀልልሃል። ኦልሞስት ጃቫ ላይ 20 ወይ 30 ላይን ኦፍ ኮድን መጻፊያ ከነበረብህ በኮትሊን በ2 ወይ በ3 ትጨርሰዋለህ እና ለስራ ምቹ የሆነው ኮትሊን ነው። ግን ባለሁለተኛ ጃቫን መርሳት አልችልም እና ምረጥ ካልከኝ ኮትሊን ነው ሁሌ የምመርጠው። ማለት መርሳት አልችልም ኮትሊን ነው ሁለት መልስ ነበር። ሁለት መልስ ኮትሊንን መረጥክ ማለት ባይዘው በተዘዋዋሪ ጃቫን መረጥክ ማለት ነው። ኮትሊን ማለት ጃቫ ተሻሽሎ እንደማለት ወይ ጃቫ ተከሽኖ በለው እንደዛ ነው። ግን ጀስት አዲስ ጀማሪ ካለ ወይ ደግሞ የሆነ ቶሎ ለመስራት የሚያመቸው ኮትሊን ነው። ግን ያው ቤዙ ጃቫ ስለሆነ ጃቫንም አለመምረጥ ይከብዳልና ኮትሊንን ከመረጥን ኦልሞስት ጃቫንም በተዘዋዋሪ እየመረጥኩ ስለሆነ ኮትሊን ይያልፋሉ። ዴቨሎፕመንትን ስናይ ከዴቨሎፕመንት አንድ ራስ ምታት ያው ምናልባት የተለየም ይሰማሉኝ አይደል? ትንሽ ተቆራረጠ። ኸይር አሁን ይሰማል? ይሰማል። አሁን ይሰማል። ምናልባት ይኸው በዴቨሎፕመንት ሂደት ውስጥ የተለያዩ ሶፍትዌር ባጎች ያጋጥማል። ምናልባት ከነዛ ሶፍትዌር ባጎች ውስጥ አንዱ የሆነው ፐርፎርማንስ ባግ ነው እና ያ ምናልባት ምን ያህል ራስ ምታት ሊሆን እንደሚችል ይገመታል እና እነዛ እንዲህ ከዚህ በፊት እንደዚህ ያዘገየብህ ሚሞሪ የገደለ ኦር ደግሞ እንደዚህ ዳታ ክራሽ ያደረገብህ የሆነ በግ አለ እንደዚህ ጨለልኩኝ ነው የሚባለው ብዙ ጊዜ እንደሱ አይነት ነገር አጋጥሞ ያውቃል ወይ? እና እሱ ደግሞ በምን ሰረኩ? የሞባይል ዴቨሎፕመንት ትልቁ ራስ ምታት ፐርፎርማንስ በግ ነው። አፓቹ ፐርፎርማንስ ዋይዝ በጣም ቆንጆ መሆን አለበት። ባትሪ መብላት የለበትም። ሚሞሪ ኤፊሽንት መሆን አለበት። ሞባይል ዴቨሎፕመንት ባጭሩ ባክኤንድ እና ፍሮንትኤንድን ኦልሞስት አንድ ላይ የያዘ ፊልድ ነው። ፐርፎርማንስ በግ ኤቭሪ ፕሮጀክት ላይ ያጋጥማል። እያንዳንዱ ፕሮጀክት ላይ እኔ እስከዛሬ በቃ ምንም ከጭንቅላት የማይወጣው ቱዌፍ ካፒታል እያለው የምንሰራው የነበረው የሜትር ታክሲ ሰርቪስ ነው። ቱዌፍ ካፒታል የራይድ እህት ኩባንያ ነው እና የራይድ ሲስተሙን ታውቁታላችሁ፣ ሜትር ታክሲ ሰርቪሱን። እንደሱ አይነት ተመሳሳይ የሆነ ሎካሊ እየሰራ ነው ነበረ። ምንድነው የሚደረገው? ጉግል ማፕ ነው እንደ ፕሮቫይደር የምንጠቀመው። ጉግል ማፕ ደግሞ ስትጠቀሙት ራውት ለመሳል ከፖይንት ኤ እስከ ፖይንት ቢ ያለውን ኪሎ ሜትር ካልኩሌት ለማድረግ ታይሙን የሚወስደውን ካልኩሌት ለማድረግ ከጉግል ነው ሰርቪስ የሚገዛው እና እያንዳንዱ ነገር ይከፈልበታል ማለት ነው። ምንድነው ያጋጠመው ችግር? በጣም ብዙ የሆነ ኮስት እየመጣ ተቸገረ። ስፔሻሊ ኦነሩ በጣም ኮምፕሌን ያደርጋል። ትንሽ ነው ሰርቪስ የምንሰጠው፣ ትንሽ ሹፌሮች ናቸው ያሉት፣ ግን እየመጣ የነበረው ኮስት ለነዛ ሹፌሮች ብቻ የተመደበ አይደለም። በጣም ውስጥ የሆነ አፑ እና ኢሹ ምንድን ነበረ? አንድ ሪኩዌስት መላክ ሲገባን 2 ሪኩዌስት እየላክን ነበረ። መምጣት ከነበረበት ኮስት ደብል ሆነብን ማለት ነው። እሱ ነበረ ኢሹ የነበረብን። እሱ ኢሹ የምታገኙትም በመከራ ነው፣ ካገኛችሁ በኋላ ሶልቭ የምታደርጉት በመከራ ነው። ፐርፎርማንስ ኢሹ የነበረው ዋናው እሱ ነው። ስፔሻሊ ከገንዘብ ጋር የተገናኘ ስለነበረ በጣም ያስጨንቃል። ክራሽ ምናምን ቢሆን ያን ያክል ብዙም አያስጨንቅም፣ ግን ከገንዘብ ጋር የተገናኘ ነገር ኦልሞስት ስራም ሊያሳጣ ስለሚችል በጣም ጭንቅ ነበረ እሱን ኢሹ ሶልቭ ለማድረግ። ፋይናሊ ኢሹ እሱ ሆኖ ተገኘ። ጀስት ደብል ሪኩዌስት እየላክን እንደሆነ ተገኘና እሱን ፊክስ አደረግን።
ኦልሞስት ፐርፎርማንስ በግ ኤቭሪ ፕሮጀክት ላይ ያጋጥማል። ግን ይሄኛው ከኮስት ጋር የተገናኘ ስለነበረ የሚረሳ አይደለም። ይሄን ይመስላል። ይሰማል? ሄሎ ሄሎ አሚር ይቆጣ መሰለኝ አሚር። አሚር እስኪመለስ ድረስ ሌላ ፐርፎርማንስ ኢሹ ጨምርላችሁ። ሪሰንትሊ ሲሰራ የነበረው አንድ አፕ አለ። ምንድነው የሚያደርገው? ከማሽን ለርኒንግ ጋር የተያያዘ ነው። ፎቶ ትሰጡታላችሁ ከዛ ጀስት እንትን ያደርግላችኋል። ይሄ አይደንቲፋይ ያደርግላችኋል። አይናቸው የቱ ጋር ነው፣ ከንፈር የቱ ጋር ነው፣ ጉንጭ የቱ ጋር ነው፣ ፀጉር የቱ ጋር ነው፣ ከለራቸው ምን አይነት ነው ምናምን የሚል ፕሮጀክት ነበረ ሞባይል አፕ። እሱን ለመስራት የተጠቀምነው የጉግልን ነበረ። ማሽን ለርኒንግ ላይብረሪ ነበራቸው። እሱ ላይብረሪ ሌተስት ስልኮች ላይ ጀስት በደንብ ፐርፎርም ያደርግ ነበረ። በትክክል ይሰራል። ከዛ ግን የድሮ ስልኮች ላይ በጣም አስቸጋሪ ነበረ። እሱን ኢሹ በጣም አጋጥሞን ነበረ። ጀስት እኛ ቴስት የምናደርገው ኦልሞስት ሌተስት የሆኑ ስልኮች ላይ ነው። ከዛ በኋላ ከስተመር ደግሞ ኮምፕሌን ያቀርባል እየሰራ አይደለም ብሎ ማለት ነው። ምንድን ያደረግነው ዴዲኬትድ የሆነ ሌላ ላይብረሪ ክሬት አደረግን እና ጀስት ለኦልድ ስልኮች ብቻ ለነሱ ያኛውን ራሳችን የሰራነውን ላይብረሪ ክሬት አድርገን ሰጠናቸው። ጀስት ለሌተስቶቹ ደግሞ ኦልሬዲ ያለውን የጉግልን ላይብረሪ ፐርፎርማንሱን ቆንጆ ነው እሱን ተጠቀምና ሰጠናቸው። ስፔሻሊ አሁን ሞባይል ዴቨሎፕመንት ላይ ኮንሲደር የሚደረገው ጀስት አንድ ስልክ ወይም አንድ ብራንድ ብቻ አይደለም። ዓለም ላይ በጣም መዓት አይነት የስልክ ብራንድ አለ። ራማቸው የሚለያያለ። ፐርፎርማንስ ዋይዝ አንዳንዶቹ ደስ ይላሉ። ሳምሰንግ፣ ቴክኖ አለ። አሁን ደግሞ ሁዋዌ የራሱንም የሆነ ኦፕሬቲንግ ሲስተም ኢንትሮዲውስ አድርጓል። ሞባይል አፕ ላይ ስፔሻሊ ፐርፎርማንስ ዋይዝ ኦልሞስት ኤቭሪ ፕሮጀክት ላይ ነው ኢሹ የሚነሳው። ለእያንዳንዱ ኢሹ ያው የየራሱ የሆነ ሶሉሽን ይኖረዋል ማለት ነው። ብራን በጣም አሪፍ ሜዥርመንት ነው የወሰዳችሁበት ለተማሩበት ተስፋ አደርጋለሁ። እና ምናልባት ፋይል ላይ እንደማየው እንትን የማይክሮሶፍት አዡር ባጅም አያለሁኝ እና አይ ቲንክ ኤዜድ 900 መሰለኝ እዛ ዲጂታል ክሬዲት ኢሴንሻል የወሰድከው እና በዛ ጀርባ ልንሄድ የምንችለው ነገሮች አሉ። ሞሮቨር ክላውድ ሰርቪሶች ላይ፣ አጁር ሰርቪሶች ላይ፣ ሴኩሪቲ ፕራይቬሲ ኮምፕላያንስ ላይ ያሉ ጉዳዮች ላይ ነው ሰርቲፊኬሽን ወይ ባጅ የሚያገለግለው እና ያህ ነገር በምን መልኩ ነው ከአንድሮይድ ዴቨሎፕመንት ጋር ኮምፓቲቢሊቲ ያህን ባጅ ወይ ሰርቲፊኬሽን መውሰድ ለምን አስፈለገ? ኦኬ ያ ሰርቲፊኬት ከአንድሮይድ ጋር የሚገናኝ አይደለም። እንዳልኳችሁ ነው መጀመሪያ ላይ አንድሮይድ ላይ ዲሳይድ የተደረገው ሰው ስላልነበረ ብቻ ነው እንጂ ከስኪል ሴት ጋር ነው ተገናኝቶ አልነበረም። የማይክሮሶፍት አዥር ባጅ የተገኘው ጀስት ኮርሶችን ወስድ ነበረ። ይሄኛው አይ ቲንክ ከባኪንድ ጋር የተገናኘ ወይ ደግሞ ከክላውድ ጋር የተገናኘ ኮርስ ነበረ። በዛ ኮርስ አማካኝነት የተገኘ ሰርተፊኬት ነው። ከአንድሮይዱ ጋር ተገናኝቶ ሳይሆን ጀስት በአጋጣሚ የተገኘ ሰርተፊኬት ነው። እዛ ግቢ ያለው ስፔሻሊ ገበያ የሚባል ፕሮጀክት አለ ወይ ከገበያ የሚባል ካምፓኒ አለ።
ኮርሶችን ፕሮቫይድ ያደርጋሉ። ስፔሻሊ ክላውድ ላይ ኮርሶችን ፕሮቫይድ ያደርግ ነበረ ለተማሪዎች። አይ ቲንክ በነፃ ነበር የዛኔ። የአጋጣሚ ሲገኝ ጀስት እንደ አጋጣሚ ገብችበት ነው እንጂ ከአንድሮይዱ ጋር ተገናኝቶልኝ አልነበረም። ወደ የመማር ማስተማሩ እንግባና እንዲህ በጥቅሉ ደግሞ አንዳንድ ኖርማል ቲፖችን ከመልቀቅ በዘለለ ኮሚኒቲ ላይም እንደምትሳተፍ ያለኝ አይ ቲንክ ኢትዮጵያን ኮትሊን ኮሚኒቲ የሚል አይቻለኝ። ሌሎችም ይኖራሉ እና ኖርማል በጥቅሉ አንድን ሰው ማስተማር ወር ደግሞ እንደዚህ በኮሚኒቲ ደረጃ መስራት ምን ያህል ያሳድጋል ታምናለህ? በተለይ ከራስህ ጋር ኮኔክት እያደረገዋለን ሌላ ሰው ትሬኒንግ መስጠት ወር በማስተማርህ አንተ በምን መልኩ ሌቭል አፕ ሊያደርግ ይችላል? አሁንም ወደ ግቢ ነው የምንመለሰው። ግቢ ላይ እንዳልኳችሁ ይሄ ተማሪ እርስ በርስ የመማማር ባህል ነበረ። ሰከንድ ይር ፍሬሾችን ያስተምራል፣ ሰርድ ይሮች ሰከንድ ይሮችን ያስተምራል። ተምረህ ያለፍከውን ኮርስ ለታናናሾች ማስተማር የሚባል ባህል ነበረ ግቢ ላይ እና ሲ ፕላስ ፕላስ ላይ ጎበዝ ነበርኩኝ። ዳታ ስትራክቸር እና አልጎሪዝም ላይ ጎበዝ ነበርኩኝ። ቅድም የነገርኳችሁም አይሲፒሲ የሚባለው ግሩፕ ላይ እንዳልኳችሁ ዳታ ስትራክቸር እና አልጎሪዝም ነው የምትጠቀሙት። ፕሮብሌም ሶልቪንግ ስኪሎችን ነው የምትጠቀሙት። ሰርድ ይር እያለሁኝ ይመስለኛል ሰከንድ ይሮችን ዳታ ስትራክቸር እና አልጎሪዝም አስተምር ነበረ ጀማ ላይ ማለት ነው። እሱ ለምን ጠቀመኝ? ይኸው አሁን ላይ ጀስት ዳታ ስትራክቸር እና አልጎሪዝም ሲመጣ አልቸገርም። የግድ እነዛን ማስተማር ሲኖርብኝ ራሴ በደንብ አጠናለሁ፣ በደንብ እዘጋጃለሁ። ከተዘጋጀ ካጠና ከዛ እውቀትን ሼር ካደረግ ኦልሞስት በቃ ውስጥ ገብቶ ነው የሚቀረው። የምትረሳው ነገር አይደለም። በደንብ ትዘጋጅበታለህ። ኦልሞስት በቃ ለማስተማር ስትል ብዙ አይነት ጥያቄ ይመጣልሃል። እነሱን ጥያቄ የምታውቀውን ትመልሳለህ፣ የማታውቀውን ሪፈር ታደርጋለህ። እሱ የማስተማሩ ውጤት ኦልሞስት ለአንተ ነው ቅድሚያ የሚጠቅም። እዛ ግቢ ላይ በማስተምርበት ሰዓት ኦልሞስት በደንብ ነው መዘጋጀት ያለብኝ። ብዙ አይነት ጥያቄ ይመጣል፣ እነሱን መመለስ አለብኝ፣ ምክንያቱም ኃላፊነት አለብህ። እኔ ሰርድ ይር ነበርኩኝ። ሰከንድ ይሮች ይማራሉ ዳታ ስትራክቸር እና አልጎሪዝም ሰከንድ ይር ላይ ነው የምትማረው። እኔ ተምሬ አልፌያለሁ፣ ቆንጆ ውጤት አምጥቼ አልፌበታለሁ። ከኔ ብዙ ነገር ነበር የሚጠበቀው። እነዛን ነገር ከበር ለማድረግ ስማር ከነበርኩት የበለጠ ለማስተማር ስል አንብቤ ያገኘሁት እውቀት በደንብ ይበልጣል። ለማስተማር ታነባለህ፣ ያነበብከውን እውቀት ድጋሚ ደግሞ ሪፍሌክት አድርገህ ለሰዎች ስታስተምር አንተ ውስጥ ይቀራል እና ኦልሞስት በቃ የማትረሳው አይነት እውቀት ይሆናል ማለት ነው። ግቢ ላይ እሱ ጠቅሞኛል። ከወጣም በኋላ በቅርቡ ደግሞ ኢትዮጵያን ኮትሊን ኮሚኒቲ የሚባል ግሩፕ እንግዲህ ላይ ፈጠርን እና አይ ቲንክ በየተወሰነ ኢንተርቫል ስፔሻሊ ሳፋሪኮም ያለው ጊዜም በደንብ ስለነበረ እዛ ላይ ከአንድሮይድ ጋር የተገናኘ ከኮትሊን ጋር የተገናኘ ቲፖችን ሰጥ ነበረ። እሱ መልሶ ራሴን ነው የሚጠቅመኝ። የሆነ ነገር ሲቸግረኝ ያስተማርኩት ነገር ከሆነ ማስታውሰው ከሆነ አስታውሰዋለሁ፣ ማላስታውሰው ከሆነ ደግሞ የቱ ጋር እንዳስተማርኩት ትዝ ይለኛል፣ የቱ ጋር ፖስት እንዳደረግኩት ትዝ ስለሚለኝ ጀስት ሪፈር ለማድረግ ያን ያክል አልቸገርም። እውቀትን ሼር ማድረግ አይ ቲንክ በዚህ መልኩ ይጠቅማል። ሰጪ ምናልባት ከተቀባይ ጋር ተጠቃሚ ነው የሚለውን ያስይዛል እና እጃችሁ እያወጣችሁ ያላችሁ ትታዩኝ ያላችሁ ነው። ኢንሻአላህ ጥያቄያችሁን ተዘጋጁትና ከፕሮግራሙ መጠናቀቁ በኋላ ማይኩን ፍሪ ስለምናደርግላችሁ የምትጠይቁ ይሆናል። ወደ እንትን እንምጣና ምናልባት ይሄው የቴኮ ዘርፍ ዳይናሚክ ነው፣ በዛው ልክ ደግሞ አንድሮይድ ዴቨሎፕመንት በዛው የተቀያየረ ይመጣል እና ይሄ አዳዲስ ነገሮች ሲፈጠሩ ኦቨርዌልምድ ሳትሆን ከረንት ትሬንድ ተከተል ከምትበት መንገድ እንዴት ነው? ያሰለቻል ወይ? ኦር ደግሞ በዛው ልክ እየተጠቀምክበት ነው ወይ የምታልፉ ነገራቶችን? ኦኬ አይ ቲንክ ለዚህ ነገር
ትክክለኛው ምላሽ ቤዝ ላይ መስራት ነው። ሶ ፋውንዴሽኑ በደንብ ከተሰራ ጀስት ከጊዜው ጋር አብሮ መሄድ ብዙም የሚያስቸግር ነገር አይደለም። ግን ፋውንዴሽኑ ወይም ቤዙ በደንብ ካልተሰራ ቤዚክ እውቀቶቹ ምንም ሳይኖሩ ጀስት ከላይ ከላይ ብቻ ከሆነ የሚታወቀው ሁሌ አዲስ ነገር በመጣ ቁጥር ጀስት ምንም ቤዝ የሚደረግበት ነገር ስለማይኖር ድጋሚ እሱን ለመማር ጊዜ ይፈጃል። ወይም እሱን ለመማር በቃ ኦቨርዌልም የሚሆንና ማሰልቸት ባህሪ ያለው። ምንድነው መደረግ ያለበት? ቤዙ ላይ በደንብ መሰራት አለበት። አንድሮይድ ዴቨሎፕመንት የሚቆምባቸው ቤዞች አሉ። እነዚህም ቤዞች አንድ ሰው በደንብ በስርዓት ካወቃቸው አዲስ ነገር የሚፈጠር ነገር የለም። ጀስት መቀባባት ነው ወይ ፐርፎርማንስ ማሳደግ ነው ወይ ሾርት ከት ነገር መስራት ነው እንጂ ቤዙ የሚነቀነቅ ነገር አይደለም። ምንድነው መደረግ ያለበት? ወይ ጎቱ የሚባለው ጀስት ፋውንዴሽኑ ላይ በደንብ መስራት ነው። ከዛ በኋላ ጀስት አዳዲስ ነገሮችን መሞከር ነው። እንዳልኳችሁ አሁን ላይብረሪ ነው ኦልሞስት አብዛኛው ነገር ላይብረሪ ነው። ግን ላይብረሪውን ለመረዳት መጀመሪያ ቤዙ መኖር አለበት። ቤዙ ላይ በደንብ ከተሰራ ፋስት ፔስድ ስለሆነ በየጊዜው አዳዲስ ነገሮች ስለሚወጡ እነዛን ለመረዳት ቤዙ ከሌለ አስቸጋሪ። ግን ቤዙ ላይ በደንብ ከተሰራ ብዙም የሚያጨናንቅ ነገር አይደለም። ጀስት የአንድ ሳምንት የሁለት ሳምንት ንባብ አንድን ነገር ለመረዳት ይበቃል። ግን ያ የሚሆነው ቤዙ በደንብ ካለ ነው። ቤዙ ላይ በደንብ ከተሰራ ጀስት ይሄ ኦልሞስት አዳዲስ ነገሮች ብልጭልጭ ማለት ይቻላል። ጀስት አንዱ ይመጣል፣ ከዛ ከሱ ተሻሽሎ ደግሞ ፐርፎርማንስ ዋይዝ ተሻሽሎ ይመጣል፣ ወይ ደግሞ ዩአዩ ትንሽ አእምሮ ነገር ይመጣል። ግን ያሁሉን ለመረዳት ያሁሉን ለመስራት ከነዛ ጋር እኩል ለመሄድ ቤዙ በጣም ወሳኝ ነው። ጎቱ የሚባለው ቤዙን በስርዓት ማስተካከል ነው። ከዛ በኋላ ከከረንቱ ጋር ኦልሞስት ትግባባላችሁ። ፈንዳሜንታሉን ረዳም በኋላ በዛ ልክ አዳዲስ ትሬንዶች ይበልጥኛኑ ያበረቱናል እንጂ ወደኋላ ያስቀሩንም። አሁን ወደ ምናልባት ላይፍ ልምጣና ይሄ ያው አንድሮይድ ዴቨሎፕመንት ከተባለ ምናልባት ዴስክቶፕም ከዛ በተያያዘ ስልክም ላይ በዛው ልክ ዲፔንድ መሆን አይቀርም እና ይሄ ከጤና አኳያ ምናልባት እዚህ ለመሆን እንዴት ነው የምታደርገው? ይሄ ደግሞ ምናልባትም በተለይ ደግሞ ይሄ ከባባድ ስራዎች ሲመጡ መጨረሻ ላይ እንደነገርከኝ አሁን አይ ቲንክ አዲሱን ትሬለርን ከተቀላቀልኩ በኋላ ጊዜ እንደተጣበበ ነገሮችን የተረዳው ንግግርህና ዴድላይኖች ፓፕ የምታደርገው እንዴት ነው? ኖርማል ከግልህ ላይፍ ጋርም ከኮሚኒኬሽን ከቤተሰብ ወር ደግሞ ኖርማል ከጤና ከፊዚካሊም ካለው ፓርት ጋር ማለት ነው። ኦኬ ሞባይል ዴቨሎፐር ስትሆኑ አብዛኛው ጊዜያቸው የሚያልቀው ሞባይል ላይ ነው። የሰራችሁትን ነገር ቴስት ማድረግ ያለባችሁ እናንተ ናችሁ። የተለያዩም አይዲያዎችን ለማግኘት የተለያዩ አፖችንም ቴስት ለማድረግ አብዛኛው ጊዜ የሚያልፈው ሞባይል ስክሪን ላይ ነው። ጤነኛ እና ጀስት ራስን ላለመጉዳት የሚያስፈልገው አይ ቲንክ ከሰው ጋር ኮሚኒኬሽን በደንብ ያስፈልጋል። እንደ ዴቨሎፐር አይ ቲንክ ከሰው ጋር ያለው ኮሚኒኬሽን በጣም ያነሰ ነው። ከሌላው ፊልድ አንፃር ዴቨሎፐር ዝምተኛ ነገር ነው። በቃ ሀሳቡ እንዳለ ዴቨሎፕመንት ላይ ይሆናል፣ ሀሳቡ እንዳለ በቃ ቴስት ማድረግ ላይ ይሆናል እና ከሰው ጋር የመገናኘቱ ነገር በጣም ዝቅ ያለ ነው። ስፔሻሊ እኔ ከራሴና ከማውቃቸው ሰዎች ያየሁት ማለት ነው። መፍትሄው ምንድነው? ጀስት በተገኘው አጋጣሚ ከሰው ጋር ማውራት ነው፣ ከሰው ጋር መግባባት ነው። ረጅም ጊዜ አይ ቲንክ ለብቻ መቀመጥም ጥሩ አይደለም። አንዳንዴ እንደዛ አይነት ነገር ያጋጥማቸዋል፣ ግን አብዛኛውን ጊዜ እንደዛ መሆን የለበትም። ለምሳሌ አንዳንዴ ለሳምንት ከቤት ላትወጡ ይችላላችሁ። ጀስት ለመስጊድ ብቻ የሚወጣበት ጊዜ አለ። እሱ የሚያጋጥም ነገር ነው። ግን ለወራት 2 ወር 3 ወር ከሰው ጋር ሳትገናኙ ከሰው ጋር ሳታወሩ ወይ ደግሞ ኳስም ሳትጫወቱ ወይ ስፖርት ሳትሰሩ ማለት አይኖርበትም። ምንድነው ማደርገው? አይ ቲንክ አሁን ላይ ቢሮ ስለሆነ ከሰው ጋር የመግባባቱ ከሰው ጋር የመገናኘቱ ነገር ያስፈልጋል። ካልሆነ በቃ ሙሉ ነገር ስክሪን ላይ ይሆናል። ዲፕሬሽኑም ይመጣል፣ የምታውቁት ነው። ብቸኝነትም እንዳለ ሆኖ ነው እና አይ ቲንክ ከሰው ጋር መግባባቱ መነጋገሩ ይሄ
የተለያዩ አክቲቪቲዎች ላይ መሳተፉ ወጣ ማለቱ በጣም አሪፍ። አንዳንዴ ደግሞ ዴድላይኖች ሳታስቡት ይመጣሉ። ሶ የዛኔ ምንም ማድረግ አትችሉም። ጀስት የነበረውን ኮሚኒኬሽን ትቀንሳላችሁ። ለብቻ መቀመጥ ብዙ ሰዓት ሊያስፈልግ ይችላል። 2-3 ቀን ቁጭ ብሎ መስራት ሊጠበቅባችሁ ይችላል። ቅዳሜና እሑድ ሳክሪፋይስ ማድረግ ሊጠበቅ ይችላል። ሶ ይሄ ኮመን ነገር ነው፣ ግን ረጅም ጊዜ በዛ መልኩ ማለፍ አይኖርበትም። ሶ 2 ሳምንት በተከታታይ ቅዳሜና እሑድ እየተሰራ ከሆነ አይ ቲንክ 3ኛው ሳምንት ላይ ጀስት ወጥቶ ከሰው ጋር መገናኘት ያስፈልጋል። እንደዛ ካልሆነ ፐርፎርማንስ ዋይዝ እየቀነሳችሁ ነው የምትሄዱት። ክሬቲቪቲ ያንሳል። ከሰው ጋር ስትነጋገሩ እንዲህ አክቲቪቲዎች ላይ መሳተፍ ሲኖር አይ ቲንክ አይምሮም ፍሪሊ ማሰብ ይጀምራልና አይ ቲንክ እሱ ክሬቲቭ እንድትሆኑ ያደርጋል። ግን አንዳንዴ ደግሞ ዴድላይን ይመጣል። ሁሉ ነገር እንደታሰበው ስለማይሆን ስፔሻሊ ሞባይል አፕ ላይ ደግሞ ቀደም እንዳልኳችሁ ነው በጣም ብዙ ነገር ነው ኮንሲደር መደረግ ያለበት። ሳምሰንግ ላይ እየሰራችሁ ከሆነ ሳምሰንግ ላይ ይሰራላችኋል። ቴክኖ ላይ ላይሰራ ይችላል፣ ወይ ደግሞ ሁዋዌ ላይ ላይሰራ ይችላል፣ ሲዋሚ ላይ ላይሰራ ይችላል። እሱ ነገር ያሰባችሁትን ታይም ላይን ሂት ላታደርጉ ትችላላችሁ። የዛኔ እንዳልኳችሁ ነው ቅዳሜና እሑድ ሳክሪፋይስ መደረግ ካለበት ሳክሪፋይስ ይደረጋል። እንቅልፍ ሳክሪፋይስ መደረግ ካለበት ሳክሪፋይስ ይደረጋል። እንደዛ እየተደረገ በዛ በኩል ደግሞ ከሰው ጋር ያለውን ኮሚኒኬሽን፣ ከሰው ጋር ያለውን መነጋገር፣ ሰው ማግኘት፣ እንደዚህ አክቲቪቲዎች ላይ ምናምን መሳተፉ ሲኖር አይ ቲንክ ሁለቱ ባላንስ መሆን ይችላሉ ብዬ አስባለሁ። በሞላ ጎደል ብዙ ጊዜ የቴክ ሰምት ተደርጎ ይታሰባልና ቴክ ይሸታል ተብሎ ይታሰባል። የሆነ መነጽር አድርጎ አንገቱን ደፍቶ እንደ ቦርሳ ተሸክሞ ከሰው ጋር መግባባት በጣም ችግር ነው እና እሱን አይ ቲንክ መስተካከል ያለበት ይመስለኛል። በጣም ስፔሻሊ አሁን ክሬቲቪቲ ኢቭን የሚመጣው አንተ ኢቭን በስራህ ልክ ረፍትህንም እንትን ማድረግ ስትችል ነው። አይ ቲንክ እንደዛ ይመስለኛል። ትክክለኛ ፖይንት። አንዳንዴ አሁን ከዴድላይን ጋር ተያያዘ ሳይሆን አንዳንድ ጊዜ ምንም በቃ ሶልቭ አልሆነም የሚል ኢሹ ያጋጥማቸዋል። ብትሉት በቃ ምንም የማይፈለጥ ፕሮብሌም ይመጣል። የዛን ጊዜ ጀስት አይምሯችሁ በጣም ይዝላል እና መደረግ ያለበት በቃ ወጥቶ ሰው ማናገር፣ ወጥቶ የሆነ ነገር ማድረግ፣ ወጥቶ ሻይ ቡና ማለት፣ ከዛ በኋላ ስትመለሱ ሪፍሬሽ ሆናችሁ ስትመለሱ ብዙ ጊዜ ያጋጥማል። በቃ እንደዛ ወጥተን ስንመለስ ብዙም ሳይፈጅ ፊክስ ይደረጋልና አንዳንዴ ጀስት ክሬቲቭም ለመሆን ፕሮብሌም ሶልቪንግንም ጀስት እንደ አዲስ ዩናይት ለማድረግ ወጥቶ ከሰው ጋር ተገናኝቶ መመለስ ያስፈልጋል። ትክክል። ኢቭን ስልክ የሚሆን ኮምፒውተር ዲቫይሳችን ራሱ ሪስታርት ማድረግ ያለ ነው እና በዛም ይቻላል። አሁን ወደ ዲን ፓርቱ እንምጣና ከሞላ ጎደል ይሄ ቢዚ የሆነ የቴክ ካሪር ላይ ነው ያለው እና ኖርማል ከአላህ ጋር ያለ አላቃ እንዴት ነው? ከሞላ ጎደል ኢባዳዎች ላይ ጊዜህን እንዴት ነው ባላንስ የማድረግ ሁኔታዎች፣ እንዲሁ ደግሞ ከቲሞች ጋር በምትሰሩ ጊዜ ኦር ደግሞ እንደዚህ አይነት ፕሮጀክቶች ላይ ፕሮዳክቶችን በምትሰሩ ጊዜ ኖርማል በኮሚኒኬሽን የሚሆን በስራ የሆነ የራስህ የምትለው ቃይድ ነገር አለህ ወይ? ምናልባት መርላ ለማለፍ ሞንትን ላለማለፍ ራስህን የምትገድበት ፖይንት? ኦኬ አይ ቲንክ መታረም ያለበት ነገር ይሄ በጣም ቢዚ ቴክ ኬረር ሆኖ አይደለም። ስፔሻሊ አንድሮይድ ዴቨሎፕመንት ሜቢ እንደ ጥቅል እንደ ዴቨሎፕመንት ያን ያክል ቢዚ ቴክ ኬረር አይደለም። እንደውም ሳስበው ከሌሎች የተሻለ ኬረሮች ወይም ፊልዶች የተሻለ ጊዜ ያለው ዴቨሎፐር ነው። ልክ ነው። አንዳንድ ጊዜ መጨናነቆች አሉ። አንዳንድ ጊዜ እንዳልኳችሁ ሳምንቱን ሙሉ መስራት ይኖራል። ቅዳሜና እሑድ ማታ ማምሸት ምናምን ይኖራል። ግን ኦቨርኦል ቢዚ የሚያደርግ ኬሪየር አይደለም። ስፔሻሊ አንድ ስራ ብቻ የሚሰራ ከሆነ በደንብ ጊዜ ይኖረዋል። ለዲን ምናምን የሚሰጠው ጊዜ ጀስት ይሄ ፐርሰናል ዲሲሽን ይሆናል እንጂ ቴኩ ያመጣው ጫና ምናምን ሳይሆን ቴኩ እንደውም ጀስት ብዙ ፍሪ ታይም ይሰጣል።
ስፔሻሊ ዴቨሎፐር ስትሆን ደግሞ ሪሞት የምትሰራ ከሆነ ምናምን ጀስት ሰዓትን አጀስት የምታደርገው ራስን ለዲነ ቦታ መስጠት ካለብን ጀስት ፐርሰናል ዲሲሽን ነው የሚሆነው እንጂ ቴኩ የሚያመጣው ጫና የለም። ስፔሻሊ ኦልሞስት አንዳንዴ ያው የሚያጋጥም ነው። ስፔሻሊ ዴድላይን የሚደርስ ከሆነ አልፈታ ያለ ኢሹ ከመጣ የዛኔ ትንሽ ያጨናንቃል እንጂ ኦቨርኦል የሆነ ፍሪ ታይም የሚበዛው ኬሪየር ቢኖር ዴቨሎፕመንት ነው። በዛ ፍሪ ታይም መስራት የምፈልገውን መስራት የምትችለው አንተ ነህ። ወደ ዲን የምጠጋሉ ካልክ መጠጋት ያለብህ አቅሙ ካለ ደርሶች ምናምን መጀመር የምትችልበት አይ ቲንክ ብዙ ፍሪ ታይም አለው። ኢስላሚክ ቫሊዎች አይ ቲንክ እንደ ጋይድ ላይ መቀመጥ አለባቸው ብዬ የማስበው አንደኛው ያው በምንም መልኩ ጀስት ሀራም ፕሮዳክት ውስጥ መሳተፍ አያስፈልግም። ለምሳሌ አሁን ብዙ ፕሮዳክቶች ይመጣሉ አይደል? ስፔሻሊ ዌብ ዴቨሎፕመንት ላይ ጀስት ዴቲንግ አፖች ይመጣሉ፣ ቤቲንግ አፕ ይመጣል፣ ቁማር መቋመሪያ። እንደነዚህ አይነቶች ፕሮጀክቶች ላይ በቃ በምንም ተአምር መሳተፍ አያስፈልግም። እንደምታውቁት ነው ሪዝቅ በሐላልም ወይ ሄዳችሁ በሐራምም ወይ ተከደ ጀስት ሪዝቅ መበላቱ አይቀርም። ዋናው መደረግ ያለበት ነገር ጀስት የማይሆን ፕሮጀክት ላይ ራስን ማስገባት አያስፈልግም። ስፔሻሊ ለምንም ጥቅም ቢሆን ቆንጆ ብርም ቢሰጥ ወይም ደግሞ ከስኪል አንጻር ያሳድጋል ተብሎ ቢታሰብ ሀራም የሆነ ፕሮጀክት ውስጥ መሳተፍ አያስፈልግም። ይሄ አንደኛው ቫልዩ ነው። ሁለተኛው ቫልዩ ደግሞ ከቲሜቶቻችሁ ጋር ስትሰሩ ወይም ከቲሜቶቻችን ጋር ስንሰራ አይ ቲንክ መጋጨት ምናምን ይኖራል። የዛኔ እንደምታውቁት ነው የአኽላቅ ዲን አይደለም። መከባበር ነው፣ ያለውን ነገር በግልጽ መነጋገር ነው። ማማት አያስፈልግም። በጀርባ ሌላ ሆኖ እንደ የሚባለው መሽቃበጥ ወይም ደግሞ ማቃጠር ምናምን ነገር አያስፈልግም። ሁለቱ ቫልዩዎች አይ ቲንክ ኮር ናቸው ብዬ አስባለሁ። ምክንያቱም ከቲም ሜቶቻችሁ ጋር ወይም ከቲም ሜት ጋር ያለው መስተጋብር አይ ቲንክ በጣም ቆንጆ ነው። ስፔሻሊ በቲም የሚሰራ ፕሮጀክት ላይ ከሆነ ስራ ያለው ከነሱ ጋር ያለው ሪሌሽን ሞር ከቴክኒካል ስኪሉ በጣም የተሻለ ወይም ደግሞ በጣም አስፈላጊው ስኪል ከቲሜት ጋር ያለው ሪሌሽን ነው። ያን ሪሌሽን አይ ቲንክ እንደምትሄዱ በደንብ የሚጠቅላችሁ ጀስት እንትኖቹ ናቸው። በሀሜት ውስጥ አለመግባት፣ ከኋላ ሄዶ አለመቃጠር ነገር፣ መከባበር ምናምኑ ጀስት ከቲሜቱ ጋር ያለውን ሪሌሽን ጤናማ ያደርገዋል። ሁለተኛው ደግሞ ወይም ወሳኙ ደግሞ የሚባለው ጀስት ሀራም ፕሮዳክት ውስጥ አለመሳተፍ ነው። አይ ቲንክ ሁለቱ ናቸው ኮር ቫልዩ የማስባቸው። በጣም ትክክል ነው። እኔ አጣው ወቅተው ሊላህ አጣው አላሁ በረከቱ ኩል ሸይ ነው እና ኢቨን ስራችን ቢሆን ለአላህ ካልነየትንበት እና ጊዜውን ለዛ እስካላዋልነው ድረስ ከሰላት የሚያዘናጋ ስራ ኦር ከቁርአን የሚያዘናጋ ስራ ባት በረካው ራሱ ልክ አጠራጣሪ የሚሆን ነው እና ትክክል ቫልዩዎችን የሰጠህን ሹክራን አላህ ምን ተገብረው ያድርገንና አሁን ወደ ማጠቃለሉ እንሄዳለን ኢንሻአላህ። እና ምናልባት አንድሮይድ ጆብን ከመጀመሪያ በፊት የሆነ ሰው ነግሮኝ ነበር ማለት የሆነ ሰው ቢነግረኝ ብለህ የምትመኘው የሆነ ምክር እንደዚህ በአሁኑ ሰዓት ላሉ ተማሪዎች ራሳቸውን በግለሰብ ደረጃ እያስተማሩ ላሉ በግሎባል ቲሞች ወር በሎካል ቲሞች ውስጥ እየሰሩ ላሉ ሰዎች የምትመክረው ምክር አለ ወይ? ከዛ ተያይዞ ደግሞ ልጠቁማቸው የምችላቸው ሪፈረንሶች ምናልባት ኮርስ ምናምንም ካለ አያይዘን እነሱ ነው። ልክ ስጀምር ሰሞን ነግሮኛል ብዬ የማስበው ነገር አይ ቲንክ በቲም መስራት ነው። ግቢ ላይ ያለው እንዳልኳችሁ አንድሮይድ ዴቨሎፐር እኔ ብቻ ነበርኩኝ። ከወጣሁም በኋላ ኦልሞስት ለአንድ አመት ምናምን ብቻዬን ነበር ሰራ የነበረው። እንደዚህ ትልልቅ ካምፓኒዎች ጋር ስገባ ነው በቲም መስራት የጀመርኩት። አንድ ፕሮጀክት ላይ ለሁለት ለሶስት መስራት የጀመርኩት ትልልቅ ካምፓኒ ስገባ ነው። ትሪለር ስገባ እንደውም ኦልሞስት አንድ ፕሮጀክት ላይ የምንሰራው ከ30 ከ40 በላይ ዴቨሎፐሮች ነበር።
መጀመሪያ ላይ ከቲም ጋር እንዴት መስራት እንደሚቻል ምን ያህል በቃ ውጤታማ መሆን እንደሚቻል በቲም መስራት ውጤቱ በጣም ትልቅ እንደሆነ የሚነግረኝ ሰው ቢኖር አሁን ላይ የሚቸገር አይመስለኝም ነበር። መጀመሪያ ብቻዬን ስሰራ የነበረኝ የእድገት ደረጃ ወይንም ደግሞ የነበረኝ እውቀቴን የማሻሻል ፍጥነትና ከሰው ጋር መስራት ከጀመርኩ በኋላ ያለው በጣም ይለያያል። ከሰው ጋር ስሰራ የማላውቀውም ብዙ ነገር ከሰው ጋር ስሰራ አውቃለሁ። የሚቸግረኝን ነገር ብዙ ነገር ከሰው ጋር ስሰራ ኦልሞስት በቀላሉ ፊክስ አደርገዋለሁ። እንዳልኳችሁ ኮሚኒኬሽን ዋይዝም ከሰው ጋር መስራቱ በጣም አሪፍ ነው። እሱን ነገር መጀመሪያ ላይ ማንም ስላልነገረኝ ብቻዬን በጣም ስቸገር ነበረ። ኢቭን ላይብረሪ ሁላ ለማግኘት የሚያስቸግሩ ላይብረሪዎች አሉ። እሱን በጣም አስቸጋሪ ነበር እና አንድ ሰው ነግሮኝ ቢሆን ኖሮ የዛኔ ብዙ አልቸገርም ነበረ። አይ ቲንክ ከሰው ጋር መስራቱ በጣም በጣም አሪፍ ነው። ኦኬ፣ ሁለተኛው ደግሞ እንትን ነው አይደል ያልከኝ ኮርሶች እና ዩቲዩብ ቻናል ሊንኮች ምናምን እንዳልኳችሁ ዴቨሎፕመንት ኦልሞስት አንድሮይድ ብቻ ሳይሆን አብዛኛው ዴቨሎፕመንት የሚጠይቀው ፕሮብሌም ሶልቪንግ ስኪል እና አይ ቲንክ ዳታ ስትራክቸር እና አልጎሪዝም የሚባሉ ሁለት ፋውንዴሽኖች በጣም መሰረታዊ ናቸው። ግቢ ላይ መጽሐፍ የማነበው ማሊክ የሚባል ነበረ። C++ አድቫንስድ C++ የሚያስተምር ማሊክ የሚባል መጽሐፍ አለ። ሜቢ ሊንኩን ወይ በኋላ ላይ እልክላችሁና ግሩፕ ላይ ታደርጉታላችሁ። ማሊክ የሚባል C++ አድቫንስድ C++ የሚያስተምር ቆንጆ በጣም ቆንጆ መጽሐፍ አለ። እሱን ለሁሉም ነው በቃ ዴቨሎፐር መሆን የሚፈልግ ካለ ወይም አሁን ላይ ዴቨሎፐር ራሱ ሆኖ ጀስት ዳታ ስትራክቸር እና አልጎሪዝምን ቤዙን በደንብ ማስተካከል ፋውንዴሽኑን በደንብ ማስተካከል የሚፈልግ ካለ ማሊክ የሚባለውን መጽሐፍ ሁሌ ነው ሪኮመንድ ማደርገው። ከዛ በዘለለ ደግሞ በኪ ሮበርትስ የሚባል ዩቲዩበር አለ እና ብዙ ኮርሶች ነው የሚሰጠው። C++ እና ፓይተንን በኪ ሮበርትስ የሚባል ዩቲዩበር አለ። እሱን ሪኮመንድ አደርጋለሁ። አንድሮይድ ዴቨሎፕመንት ላይ ደግሞ ፍሊፕ ላንከር የሚባል አለ። እሱም ዩቲዩበር ነው። ዩቲዩብ ላይ ቆንጆ ብዙ ኮርሶችን ነው የሚሰጠው። ስፔሻሊ ጄትፓክ ኮምፖዝ ላይ መቀጠል የሚፈልግ ካለ እኔ ራሱ ጄትፓክ ኮምፖዝ እና ኮትሊን የጀመርኩት በፊሊፕ ላንከር ነው እና ሶስቱን በደንብ ነው ሪኮመንድ ማደርገው። ኢንሻአላህ ያው ሼር እንደሚያደርጉ ተስፋ አደርጋለሁኝ እና አሁን ስለ ፊውቸር እናስብ። ወደ ቀጣይ ምን ስኪል ሴቶች ላይ አሁን ላይ አንተ ለመስራት ፈልጋለህ? ይኸው ሰውን ከራሱ ጋር ኮኔክት እንዲያደርገው ስለፈለግኩኝ ነው እና እንደ ሀገርም ኢትዮጵያ የሞባይል ቴክኖሎጂ ሲን ወደ ምን እያደገ ነው? ወደ ምን እየሄደ ነው? አንተም ያ ፓርት ላይ ምን ሮል ይኖርሃል ብለህ ታስባለህ? ኦኬ ስፔሻሊ አሁን አንድሮይድ ዴቨሎፕመንት ላይ ኦልሞስት ቤዝ የሚባለው ጉግል ነው። አንድሮይድ ዴቨሎፕመንት ላይ ዋናው መሰረት የሚባለው ወይም ደግሞ መሪ የሚባለው ጉግል ነው። ጉግል ወዴት ነው አድቫንስ እያደረገ ያለው? ወደ ጄትፓክ ኮምፖዝ ነው። ጄትፓክ ኮምፖዝ ላይ ያን ያክል የጠለቀ እውቀት የለኝም። ስፔሻሊ ኢትዮጵያ ላይም ያን ያክል ጄትፓክ ኮምፖዝ ኮምፎርታብል ሆኖ ስኬለብል የሆኑ ትልልቅ አፖችን በጄትፓክ ኮምፖዝ እየተሰሩ አይደለም። ራሴን እኔ አሁን ወደዛ የመስመር እያስኬድኩት ነው። እንደ ኢትዮጵያም ቅድም እንዳልኳችሁ መጀመሪያ ላይ ሰምታችሁኝ ከሆነ የጃቫ ወይም የኮትሊን አንድሮይድ ዴቨሎፐር በጣም እጥረት አለ እና አይ ቲንክ እሱን በምን መልኩ አድሬስ ማድረግ እንደሚችል ባላቅም አይ ቲንክ እሱ ኢሹ አሁንም ያሳስበኛል። ስፔሻሊ እኔ የምሰራበት ቦታ ላይ አንድሮይድ ዴቨሎፐር ሪኮመንድ አድርግ ስባል ጀስት ሰው አጣለሁ። ወይ የሚሰራው ፍላተር ነው ወይ የሚሰራው ፍሮንትኤንድ ወይ ባክኤንድ ነው እና ኮትሊን አንድሮይድ ዴቨሎፐር ወይ ጃቫ አንድሮይድ ዴቨሎፐር ማግኘት በጣም ያስቸግራል። ራሴን አሁን መጀመሪያ ወደ ጄትፓክ ኮምፖዝ በደንብ አድርጌ ማስገባት ፈልጋለሁ። ከዛ በኋላ ደግሞ አይ ቲንክ አንድሮይድ ዴቨሎፐሮችን ወይ ኮርስ አዘጋጅቼ ወይ መጀመሪያ እንዳደረኩት ሊንክዲን ላይ ባለው ግሩፕ አማካኝነት አይ ቲንክ አንድሮይድ ዴቨሎፐር እንደ ኢትዮጵያ ትንሽ ነው ያለው እና እሱን አስባለሁ። ጀስት
ቁጥራችንን ለማብዛት ያክል። ኢንሻአላህ አላህ ይጨመርበት። ኢንሻአላህ። በቃ አሁን አጠቃለሉ እንሂድና መጨረሻ ጥያቄ የምለው ምናልባት በእኔ በኩል ከዚህ በፊት ከነበሩ ገስቶች የመጣ ጥያቄ አለ። ብዙ ጊዜ እኛ የምናደርገው አለ ብዙ ጊዜ በዴቨሎፕመንት ዲያሎጉ ካለፈው ገስት ለቀጣዩ ገስት ጥያቄ እናስተላልፋለን። እሱም ገስት ደግሞ ለቀጣዩ ገስት ጥያቄ ያስተላልፋል እና ባለፈው የነበረው ገስታችን ካሊድ ኢብራሂም የጠየቀው ጥያቄ አለ። ምንድን ነው ያለው? ሙስሊም ኮሚኒቲ እንደ ኢትዮጵያ እንዲሁ በቴክ ወርልድ ላይ ሙስሊሙ ምን ሚና ሊኖረው ይገባል? ለእነሱ ምን ታስባለህ? ሙስሊም ኮሚኒቲው በኢትዮጵያ ውስጥ ያለው እንደ ዓለምም እንደ ሀገርም እንደ አህጉርም ምን ያህል ሪፕሬዘንት እያደረገ ነው ብለህ ታምናለህ? እና ያን ነገር ያው ከሞላ ጎደል ምን ያህል አናሳ እንደሆነ ግልጽ ነው እና ያንን ለማለት ምን ስራዎች መሰራት አለባቸው? ኦኬ፣ ያው እንደሚታወቀው ስፔሻሊ ሙስሊም ኮሚኒቲ ወይ ደግሞ እንደ ያለው የምር ሞቲቬትድ እንድትሆን በጣም የሚያደርግ የሆነ አያ ወይ ሐዲስ ቁርአን አያ ካለ የምትመልስልኝ ይሆናል። ከዛ በዘለለ አንተ አሁን ጥያቄያቸውን ማቅረብ የምችሉ ይሆናል። ፕሮግራማችን ወደ ማጠናቀቅ ስለሄደ ማለት ነው። ኢንሻአላህ ሰያህ ኦኬ፣ መርሃባ። ይሰማል አይደል? አይሰማም? እና ይሰማል። መርሃባ። ሶ እንደ ኢትዮጵያ ሙስሊም ኮሚኒቲ ስፔሻሊ የቴክ ሙስሊም ኮሚኒቲ ሪፕሬዘንት የምናደርገው በጣም ትንሹን ፐርሰንት ነው። ኢፌክቱን ደግሞ ታዩታላችሁ። ሶ የሚሰሩት ፕላትፎርሞች የሚሰሩት አፖች ምናምን ጀስት ለሙስሊም ኮሚኒቲ ታስቦ አብዛኛው የሚሰራ አይደለም። ሶ ሪፕሬዘንት የምናደርገው በጣም ትንሽ ስለሆነ ለእኛ ተብሎ ምንም የሚሰራ ነገር የለም። ጭቆናውን የምታውቁት ነው። ምንም ተሰሚነት የሌለው ኮሚኒቲ ነው። አይ ቲንክ እሱ ለሁሉም ግልጽ ይመስለኛል። ሶ ይህን ኢምፕሩቭ ለማድረግ ምን መደረግ አለበት? ጀስት ሁሉም በአቅሙ ሁሉም በገባበት ፊልድ መስራት መቻል አለበት። ሶ ግቢ ላይ አንድ ጓደኛችን ምንድን ያለን ጀስት አሁን ለምሳሌ ሰይድ አንድሮይድ ዴቨሎፐር ከሆነ ኢትዮጵያ ውስጥ አንድሮይድ ዴቨሎፐር ሲባል ቅድሚያ መነሳት ያለበት ሰይድ የሚባለው ስም ነው። ሶ እንደዚሁም አሚር ፍሮንቲንግ ዴቨሎፐር ከሆነ ኢትዮጵያ ውስጥ በቃ ቅድሚያ መነሳት ያለበት አንድ ትልቅ ፕሮጀክት ሲመጣ ይሄ አሚር ነው የአሚር ፕሮጀክት ነው መባል ያለበት። ሶ ሁሉም እንደዛ ሀዋም እንደዛ ዴቨሎፐር ከሆነች ወይ ባኪን ዴቨሎፐር ከሆነች ትልቅ ፕሮጀክት ሲመጣ ቅድሚያ ስሟ መነሳት ያለበት ሀዋ የሚባለው ስም ነው። ሶ ሁሉም በገባበት ዘር መስራት ያለበት ጀስት ቶፕ ዋን ለመሆን ነው እንጂ ጀስት ለመኖር ያው እንደሚታወቀው ነው ካፊሩም ዱንያን ይሰራታል ለመኖር ግን ቀዳሚ እስካልሆንን ድረስ ሁሌ ተከታይ ከሆነን ጀስት እንዲሁና እንኖራለን። ህግኛ እናወጣም ጀስት በወጣለን ህግ እንኖራለን። እንደዛ ከሚሆን ከተማርን አይቀር ካወቅን አይቀር ወይ ከሰራን አይቀር ጀስት ቶፕ ዋን ለመሆን ነው መስራት ያለብን። አይ ቲንክ የዛኔ ሩሉንም ማውጣት እንችላለን። በደንብ ሪፕሬዘንት ማድረግ እንችላለን። ኮንትሮል ይኖረናል። ሶ እየተማራችሁም ከሆነ ጀስት ለመማር ብቻ ሳይሆን በቃ ሪል መማር ያስፈልጋል። ቶፕ 1% ለመሆን አትሊስት መማር ያስፈልጋል። ስማችን ቅድሚያ መጠራት አለበት እና መስራት ያለብን ለዛ ነው። ካልሆነ ያው ዱንያን ሌላውም ስለሚሰራት ጊዜያችንን ከምናቃጥል ወይ ለአኼራችን ብንሰራ ይሻላል። ግን መማራችን እስካልቀረ ድረስ ሙስሊምን ኮሚኒቲ መወከላችን እስካልቀረ ድረስ አይ ቲንክ በሲሪየስ ቶፕ ዋን ለመሆን መስራት ይኖርብናል። አይ ቲንክ የዛኔ ለውጥ ማየት የምንችል ይመስለኛል እና ወደዛ ሁላችንም ፎከስ ብናደርግ ጥሩ ነው ባይ ነኝ። ነብዩ ሰለላሁ ዐለይሂ ወሰለም ምናልባት ካሞ ሙስሊም የተሻለ ነው ያሉት በሁሉም ሴክተር እንደሆነ አይ ቲንክ እንደዚህ አይነት ችግሮች አሉና በጣም ትልቅ ምክር ነው። ኢንዲቪጁዋል ናቸው ስራዎች ናቸው ኮሌክቲቭ የሆነ ሪዛልት ሊያመጡ የሚችሉት እና እያንዳንዱ ሰው በያዙ ሴክተር በተሻለ መጠን ፒክ ድረስ በዛ ላይ ደግሞ የሚጠበቅበት ሮል እንዲቀጥል የማድረግ ስራዎች ናቸው እና ከሞላ ጎደል እኔ ዘንድ ያሉ ፕሮግራሞች ይህን ይመስላሉ። እጃችሁን
እያወጣችሁ የምትጠይቁ ይሆናል። በቦት በኩል አንድ ጥያቄ ቀርቦልኛል። ያው እኔም ሳየው ፈገግ ነው ያልኩት። ያው ብዙ ጊዜ ሰው የሚለካ ነገር ይወዳል እና ከሚለኩ ነገሮች ዋነኛውን ፓርት ደሞዙን ጠይቀው የሚል ጥያቄ ነው የቀረበልኝ። ወንድ ልጅ ደሞዝ አይጠየቅም ተብሏል። እንግዲህ ምናልባት ሞቲቬትድ ከመሆን አንጻር ይሁን አላውቅም፣ ጭር ትዕዛዝ ይሆናል የመጣው። ይቻላል። ያው ብዙ ጊዜ ምናልባት ከፕሮጀክት አንጻር ምናልባት ይሄ ፐርማነንት የሆነ ምናልባት ቋሚ ደሞዝ በቴክ ላይ ላያጋጥም ይችላል። ይሄው ቢዚ በሆን ከልክ በዛው ልክም ደግሞ ይኸው ሞኔታሪ ስኬሉም እያደገ የሚመጣ ይሆናል። አይ ቲንክ አቬሬጁ ይሆናል ምናልባት ዘንድ የተፈለገው ወር ደግሞ ምናልባት በስኬል ከዚች እስከዚች በሚል ቤት ማውጣት የሚችል ነው። ኦኬ አይ ቲንክ የጠየቀው ሰውዬ ወይ ተማሪ ወይ ሰራተኛ ይሁን አላውቅም። ጠቅላላ አድርጌ ልመልሰው ጀስት ቁጥር ብቻ ከምጠራ። መጀመሪያ ላይ አይ ቲንክ ፎከስ መደረግ ያለበት የደሞዝ ጉዳይ አይደለም። መጀመሪያ ላይ ፎከስ መደረግ ያለበት ምን ያህል ስኪል እያገኘሁበት ነው በዚህ ድርጅት ላይ። እንዳልኳቸው አሁን ቱኤፍ ስገባ እኔ ኮትሪን አላውቅም ነበረ። ኮትሪን አስተምሩኝ ነበረ። በዛ ሰዓት 8,000 ብር ነበር የሚከፈለኝ። ለእኔ 8,000 ብሩ አይደለም ቁም ነገር የነበረው ደሞዙ የማገኘው ስኪል ኮትሪኑ ነበረ ለእኔ ቁም ነገር የነበረው እና ያን ያክል ምንም ማተር አያደርግም። ስፔሻሊ የስራ መጀመሪያ አመቶች ላይ ካለን ደሞዝ ማተር ማድረግ የለበትም። እዛ ቢሮ ውስጥ ወይም እዛ ካምፓኒ ውስጥ የማገኘው ስኪል እሱ ነው ማተር ማድረግ ያለበት። ከዛ በኋላ አንዴ ስኪላችሁ በደንብ ከተገለጸ ወይም ደግሞ እንደ ኢትዮጵያ የምትታወቁ ከሆነ ደሞዝ ምንም ማተር አያደርግም። አቬሬጅ እንደ ሎካል ካምፓኒ ከሆነ አቬሬጅ ከ60 እስከ 80 ይከፈላችኋል ኔት ማለት ነው እንደ አንድሮይድ ዴቨሎፐር። ከ60 እስከ 80 እጃችሁን ተስማችሁ ኮራ ብላችሁ መስራት ትችላላችሁ ሀገርኛ ድርጅቶች ላይ። ኢንተርናሽናል ከሆነ አቬሬጅ 200 ሺህ ሊከፈላችሁ ይችላል። ዋናው መሰረት መደረግ ያለበት ደሞዙ ሳይሆን ስኪሉ ነው። ስኪሉ አለኝ ወይ ነው። ቁጥር አንድ ነኝ ወይ ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ቁጥር አንድ ነኝ ወይ፣ አንድሮይድ ዴቨሎፐር ሲመጣ ሰይድ ነው የሚባለው ወይ ነው። እዛ ላይ ነው ፎከስ መደረግ ያለበት እንጂ ደሞዝ አይ ቲንክ ያን ያክል ማተር አያደርግም። እንደ እድልም ይወሰናል። ሀገርኛ ከ60 እስከ 80 ወይ ከ60 እስከ 100 እየተከፈለ ሌላ ሪሞት ይመጣና ደግሞ ከ200 በላይም ሊከፍል ይችላል። ይሄ ደሞዙ ምንም የሚታወቅ ነገር አይደለም። ግን ዋናው መሰመር ያለበት ስኪሉ ላይ ነው። ጀስት ቁጥር አንድ መሆኑ ላይ ነው እንጂ ደሞዝ በጣም አልሐምዱሊላህ ምንም በቃ ኦልሞስት የማያሳስብ ነገር ሆኗል አሁን ላይ ስኪሉ ካለ ማለት ነው። ያኔው በደንብ አጥጋቢ መልስ የሚሆን ይመስላል። ምናልባት ከአንድ ነገር የሚገኘው ሞኔታሪ ፈንድ ብቻ ላይሆን ይችላል። ስኪል ሴት መማሩ ራሱ እንደ አንድ እንትን ፕሮጀክት ለርኒንግን ወይ በአጠቃላይ እንደ ጀማ መስራቱን መማሩ ራሱ አንድ ጥቅም የሚገኝበት ነገር ነው። ያው የመጀመሪያው ጥያቄ ቀደም ከካሊድ ኢብራሂም ነበረ ያመጣሁት እና ምናልባት ሰዒድ ሸምሱ ለቀጣዩ ገስት የሚጠይቀው ጥያቄ ደግሞ ምን ይሆናል? አይ ቲንክ እጆች እያየሁኝ አይደለም። እዚሁ የምናጠቃለው ይሆናል። እጅ ጥያቄ ያለው ሰው ካለ እጃችሁን አሳዩ። ለቀጣዩ ጥያቄ ለቀጣዩ ገስት የሚሆን ጥያቄ ይህን ነገር በኋላ ማድረግ ይቻላል፣ በውስጥ መስመር መላክ ይቻላል። አሁን አላሰብኩበትም ነው እንደመጣልኝ ነው የምጠይቀው። እንዴት? ችግር የለውም። ያው ያንተም ጥያቄ እንደዚሁ በውስጥ የተጠየቀ ነች እና ችግር የለውም። ለማንኛውም አድሚን መላክ ላይ ኢንሻአላህ እጆችም ሞላ ጎደል ወደ 80 ደቂቃዎችን ተጠቅመናል እና ወደ 50 የሚሆኑ ፓርቲሲፓንቶችን በተቀያሪነት እያየሁኝ ነበርና
ጥሩ ቆይታ ነበር የነበረን። ያው የዛሬው ፕሮግራማችን የነበረው ከሳይንስ የአንድሮይድ ዲቨሎፕመንት ፈንዳሜንታሎችን ከዛ በዘለለ ከዛ ጀርባ ሊገኙ የሚችሉ ተሞክሮችን ከህይወት በመውሰድ ነበር ይህን ኤፒሶድ ስናደርግ የነበረው። ሳይድ በጣም ጥሩ ቆይታ ነበር የነበረ። ጊዜህን ሰውተህ ለሰጠህን ጊዜ ምናልባት እንደ ጀማ ምናልባት በፓርቲሲፓንቶችም ደስተኛ እንደነበሩ ተስፋ አደርጋለሁ። በጣም ሹክራን ማለት ፈልጋለሁ። ሰው ያላመሰግን አላህን አያመሰግንም ነውና ለነበረን ቆይታ ለሰጠህን ጊዜ ምክር ከልብ መስጠት እኔም አክብራችሁ እንግዳ ስላደረጋችሁ በጣም አመሰግናለሁ። አላህ ይስጥልኝ።